አሜን 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 ጌታ በኢየሱስ ክርስቶስ እንጀምረናል አሜን 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 መቲ ፍሬዬ ዛሬ በቃ የሰዓት ሪከርድ አሻሽለሻል መቲ ሼር በማድረግ ሪከርድ ይዛለች ክብር ለጌታ ይሁን ሃሌሉያ አሜን ሃሌሉያ ዌልካም እንዴት አደራችሁ ቅዱሳን በረሃውንም ደስታና መድረበዳ ልክ እንደ መቲ ሼር ማድረግ ጀምሩ ታብ ማድረግ ጀምሩ ታቡ እስከ 10,000 ከዛ አልፎ መሄድ አለበት ሼሩንም ከ1000 በላይ አድርጉ ክብር ለኢየሱስ ይሁን እየረዳን እያገዘን ያለ ሰብስቦ ልክ እንደ አንድ ቤተሰብ ከፊቱ ያቆየን የእስራኤል አምላክ እግዚአብሔር የተባረከ ይሁን መብራት አሁን እኛ ጋር የለም ሆኖም ግን ጌታ ይባረክ ፕሮግራሙን ከማድረግ አልተቋረጥንም እግዚአብሔር የተመሰገነ ይሁን ለቅዱሳን ወይም ለቤተ ክርስቲያን ወደምንጸልይበት ወደዚህ ሳምንት ጌታ እንኳን በድል አሸጋገረን ስክሪኑን እንደዚህ በመጫን ሜቢ
ብዙ ሰዎች በአንድ ጊዜ ማስተላለፍ እንድትችሉ ስክሪንን ስጭኑ እስከ 60 እስከ 50 ሰው ሼር ማድረግ ትችላላችሁ። ልክ አሁን መቲ እያደረገች እንዳለችው ሌሎቻችሁም እንድታደርጉ ቶሎ ሼሩን እንጨርስና እግዚአብሔር አምላክ ወደ አዘጋጀልን ማዕድ ደግሞ ወደ ቀጣዩ እንሸጋገራለን። ሳምንቱን የጠበቃችሁ ይሁድንና ቅዳሜን ደህና አድርጎ የሰጣችሁ እግዚአብሔር የተባረከ ይሁን። በከተማችን የነበረውን ስንጸልይ የቆየነውን ደግሞ ክሩሴድ በሰላም እንድጠናቀቅ ያደረገ ለብዙ ነፍሳት መዳን ምክንያት ስለሆነ ወንጌል ከየትኛውም ጊዜ በላይ በዚህ ክሩሴድ ተሰብኳል። ከየትኛውም ጊዜ በላይ ምክንያቱም በብዙ ሚዲያዎች፣ በብዙ ቴሌቪዥኖች፣ በሬዲዮኖች ተላልፏል። ይሄ ወንጌልን እያንዳንዱ ሰው በቤቱ ሆኖ ለማዳመጥ ለመስማት እጅግ ትልቅ በር ከፍቷል። በየትኛውም ጊዜ እኔ እንጃ እንደዚህ ወንጌል በየቤቱ የተሰበከበት ጊዜ የለም። ምክንያቱም በብዙ ቴሌቪዥኖች ላይቭ ሲተላለፍ ስለነበር እግዚአብሔር ያንን ስላደረገ እናመሰግናለን። ክብር ለኢየሱስ ይሁን። ከታች የጽሑፍ እያያችሁ ነው። ማርያም እናቴ እሷ የክርስቶስ እናት ናት እና እኛም ደግሞ የክርስቶስን እናት ብጽዕት ድንግልን እናከብራለን። እባካችሁ ውድ ወንድሞቼና እህቶቼ የኦርቶዶክስ ልጆች ለፍጡር ከመዘመር ውጡ። ሰሞኑን አንድ አስደንጋጭ ነገር እያየን ነው። ለኢትዮጵያ ንጉስ ለአፄ ምኒልክ እየተዘመረ ነው። በዚህ ሰሞን ንጉሰ ነገስት የነገስታት ንጉስ ኢየሱስ እንጂ የሞቱ ሰዎችን እያነሱ መዘመር ይሄ ከውጪ ደግሞ ከፈረንጆች አሁን ወደ አበሻ ተሸጋግሯልና አደራ የምላችሁ በክርስቶስ አታምኑ፣ የኢየሱስን ስም ሳትጠሩ አትሞቱ። በቲፎዞ አይዳንም ባካችሁ። እኛ ወንጌልን ነው የምንሰብከው። ወንጌል ደግሞ ማርያምም ገብርኤልም ምኒልክም ሳይሆን ክርስቶስ ነውና ኢየሱስ ነው ወንጌል። ክርስቶስን ስበኩ። የሞተላችሁን ትታችሁ ሙታንን አትስበኩ ባካችሁ። አደራ የምላችሁ ነገር በክርስቶስ ቀን የምንድነው በክርስቶስ ኢየሱስ በማመን በጌታ በኢየሱስ ሳታምኑ አትሙቱ። ወንጌል ኢየሱስ ነው። ሮሜ 1 ላይ ሄዳችሁ ተመልከቱ። ወንጌል ስለ ልጁ ይላል። በስጋ ከዳዊት ዘር ስለተወለደ ከሙታን በመነሳት ደግሞ የእግዚአብሔር ልጅ ሆኖ በኃይል ስለተገለጠው ስለ ልጁ ነው ይላል። ወንጌል ስለ ማርያም አይደለም። ወንጌል ስለ ማርያም ብትወልድም ኢየሱስን ስለ ማርያም አይደለም። ወንጌል ስለ ዳዊትም አይደለም። ምንም እንኳን ኢየሱስ የዳዊት ዘር ቢሆንም ቃል በቃል ተጽፎ ቢገኝም ስለ ዳዊት አይደለም። ወንጌል ስለ አብርሃምም አይደለም። ወንጌል ስለ ኤልያስ ስለ ሙሴም አይደለም። ወንጌል ስለ ኤልሳዕም ስለ ማንም አይደለም። ወንጌል ስለ ልጁ ስለሆነ በዚህ አጋጣሚ እባክሽን እኔን የጻፍሽው እህቴ ማርያም እናቴ ኦርቶዶክስ ሃይማኖቴ ኦርቶዶክስ አይተሻል አይደል? ሰሞኑን ወንድ ኮንክ ስለ ምኒልክ እየተዘመረ ነው። ምኒልክ አልሞተልን። የኢትዮጵያ ንጉስ በመሆኑ ታቦት ለሱ ልቀረጽለትና ልዘመር አይገባምና አሁን ይህን ስንናገር ሃይማኖት ነካ ምናምን ከታች መታችሁ እየጻፋችሁ ለፍጡር አትዘምሩ። ሁለት ነገር እግዚአብሔር አስጠንቅቋል። ከህዝቡ ተለይቶ ይጥፋም ብሏል። በብሉይ ኪዳን ሽቱ እግዚአብሔር የቀመመው ነው አሮን የተቀባበት። እንደገና ዕጣን ደግሞ እግዚአብሔር በመረጠው ልኩ በመቅደስ ውስጥ እንድታጠን ያለው ዕጣን አለ። ያንን ዕጣን ማንም ግለሰብ ለራሱ ለማሽተት ከተጠቀመ ይገደል፣ ከህዝቡ ተለይቶ ይጥፋ ይላል። ሽቱ አምልኮን ሲወክል
ዕጣኑ ደግሞ ጸሎትን ነው የሚወክለው። አምልኮና ጸሎት ለሰራዊት ጌታ ለእግዚአብሔር ከእግዚአብሔር ውጪ ሊያሸቶ የሚገባ ማንም የለም። ሊያሸቶ የሚገባ ማንም የለም። ስለዚህ ለማንም የማይደረግ ሁለት ነገር አምልኮና ጸሎት ወደ እግዚአብሔር እኛ ምን ጸልየው እገሌ የሚባል ፍጡር የለም። በማንም ስም አይጸለይም። ኢየሱስም ደግሞ በስሜ ጸልዩ ነው ያለው። በማንም ስም፣ በሚካኤል ስም፣ በገብርኤል ስም፣ በማንም ስም ምን አንልም። ጸሎት አይደርስም። በኢየሱስ ስም ያልተጸለየ ጸሎት አድራሻ የለውምና የምትጠሯቸውን ስሞች መጽሐፍ ቅዱስ እንድንጠራ ያዘዘን ስም ነው ወይ ብላችሁ መጽሐፍ ቅዱስን አንብቡ። እናንተ ወጣቶች ደግሞ አምልጡ። በዚህ ዘመን አምልጡ። እግዚአብሔር አምላክ ማንበብ እንድትችሉ አይኖቻችሁን ከፍቱ። የእግዚአብሔርን ቃል አንብቡ። አደራ የምንላችሁ ለሱ አምልኮ ለእግዚአብሔር ነው። ጸሎት ደግሞ በክርስቶስ ኢየሱስ ስም ወደ እግዚአብሔር። በማንም ስም ጸሎት አይቀርብም። ከታች ካለ እየሰማኝ ከሆነ ወዳጄ ይህንን ቃል በደንብ ስማና ራስህን አድን። እኛ ሰው እንድድን ነው የምንሰብከው። ለዚህ ነው ሰውንም ማንሰብከው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዌልካም ብያችኋለሁ። ፍሪዬ፣ መቲ፣ ታምራት፣ ሄሌን፣ ዩኤም፣ መሌ፣ ገነት ከታች ያላችሁ ቅዱሳን በሙሉ በጌታ ሰላም እላችኋለሁ። እግዚአብሔር ስለሰጠን ማለዳ ጌታን እንባርካለን። ይህ ሳምንት ባለፈው ለሀገራችን ለኢትዮጵያ ስንጸልይ አሳልፈናል። ስሙ ይባረክ። አሁን ይሄንን ሳምንት የምንጸልየው ለቤተ ክርስቲያን እንጸልያለን። ለክርስቶስ ሙሽራ ለምትነጠቀው በምድር ላይ እግዚአብሔር ክርስቶስን ከሙታን አስነስቶ ለሌላ ለቤተ መንግስት ሳይሆን ለሳይንቲስቶች ሳይሆን ለዓለም መንግስታት ሳይሆን ኢየሱስን ከሞት አስነስቶ የሰጠው ለቤተ ክርስቲያን ሙላቷ የቤተ ክርስቲያን ራስ የሆነው ደግሞ በምድር ላይ እሷ በመኖሯ የተነሳ ትዕቢተኛውም ትሑቱም እየኖረ ቤተ ክርስቲያን የተነጠቀችለት ልክ ነው። ወደ መርከብ እንደገባ ቀን ነው ዓለም መሆንባት። ልክ ነው ወደ መርከብ ሲገባ ሁሉ ጠፉ። ይህችን ቤተ ክርስቲያን በምትነጠቅበት ጊዜ አሁን በስውር የሚሰራው ዲያብሎስ ያኔ በግልጽ ስለሚወጣ በታላቅ ቁጣ ስለሚወርድ ወየው ይላል። በሰማይ ውስጥ ያላችሁ ደስ ይበላችሁ፣ የተነጠቃችሁ ከክርስቶስ ጋር ለመኖር የተነጠቃችሁ ማለት ነው። በምድርና በውስጧ የምትኖር ወዮላችሁ። 3 ጊዜ ወዮ ተጽፏልና ቤተክርስቲያንን በጣም አክብሯት። ቤተክርስቲያንን በጣም ውደዷት። ቤተክርስቲያን ማለት ህንጻ አይደለም፣ ፎቁ አይደለም። በክርስቶስ ደም የተዋጁ ልክ አሁን እንደተሰበሰብነው የተሰበሰቡ ማለት ነው። በቤተክርስቲያን ይሁድም ይሁን ዓርብም ይሁን ሐሙስም ይሁን ሮብም እንደየቸርቹ ያምልኮ ቀን የተሰበሰበው ተጠርቶ የወጣ ኤክሌሲያ ለአንድ ጉዳይ ለአንድ ዓላማ ወደ አንድ ስፍራ ለመሄድ እግዚአብሔር ጠርቶ ያወጣው ህዝብ ነው ቤተክርስቲያን ማለት። ስለዚህ ቤተክርስቲያን አንቺና እኔ ነን፣ እኛ ነን። ስለዚህ እግዚአብሔር ልጁን ኢየሱስን የሰጠው ለቤተክርስቲያን፣ ልዩ ልዩ ጥበቦች የሚገለጡት ለቤተክርስቲያን፣ በሰማይ ላሉትን በምድር ላሉትን የእግዚአብሔር ጥበብ የሚገለጠው በቤተክርስቲያን። ስለዚህ ቤተክርስቲያን የኢየሱስ ክርስቶስ ደም የዋጃቸው ናቸው። እንደ ብሉይ ኪዳን የሰሎሞን ቤተ መቅደስ ህንጻው አይደለም። በሐዋርያ ሥራ ምዕራፍ 7 ከቁጥር 49 እና 50 ላይ ሄዳችሁ ስትመለከቱ ልዑል የሰው እጅ በሰራችው ቤተ መቅደስ ቤት አያድርም። የሰው እጅ በሰራችው አያድርም። በቃ በአዲስ ኪዳን
በኢየሱስ ሞትና ትንሣኤ በተሰራን በእኛ ውስጥ የው እግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያው እናንተ ናችሁ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል የተባለለት አንቺ ነሽ የእግዚአብሔር ቤተ መቅደስ፣ አንተ ነህ የእግዚአብሔር ቤተ መቅደስ። ስለዚህ ለቤተ ክርስቲያን መጸለይ ማለት ለቅዱሳን ሁሉ መጸለይ ነውና በዚህ ሳምንት ስንጸልይ የምጸልየው ልክ ለራሳችን እንደምንጸልይ እግዚአብሔር አምላካችን ለዘላለም የተባረከ ነው። እስከዛሬ ድረስ አሁን ሶስተኛ ሳምንታችንን ይዘናል። ዛሬ ሶስተኛ ሳምንት የመጀመሪያ ቀን ላይ እንገኛለን። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም የዛሬ ጸሎታችንን እንጀምራለን እና ቅዱሳን ከቅዱሳን ህብረት ጎድለን ያንን ጉለት የትኛውም ሊሞላልን አይችልም። ስለዚህ እናንተ ከምትጋበዙባቸው ከየትኛው ግብዣዎች አብልጣችሁ ቸርችን ውደዱ። የጸጋ ስጦታ የሚገለጠው ቸርች ውስጥ ነው። ልጆቻችንን ለጌታ አሳልፈን የምንሰጠው ቸርች ውስጥ። በጌታ ያልሆኑ ቤተሰብ ያላችሁ ሰዎች ደስ የሚያሰኝም የሚያሳዝንም ነገር ሲገጥማችሁ ከቀኛችሁ ቆሞ የሚያበረቷችሁ በጸሎት የተጉ ቸርች ውስጥ ያሉ ቅዱሳን ናቸው። በቤተሰብ በኩል ያጣናቸውን በስራ ባልደረቦቻችን ያጣናቸውን ክፍተቶች የሚደፍኑልን ቅዱሳን ናቸው። የቅዱሳን ህብረት ለኛ ትልቅ ነገር ነው። ስለዚህ እንደዚህ ይላል ከቤተ ክርስቲያን ስንቀር የሚቀሩ ነገሮችን በማየት ወደ ጸሎታችን እንሄዳለን። ኢየሱስ ክርስቶስ ዮሐንስ 10:14 ጀምሮ እንደዚህ አለ፣ መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔ አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴ በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ሞባይሉን አቀብ ነፍሴንም ስለ በጎች አኖራለሁ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ክብር ለኢየሱስ ይሁን። ድምፅን ይሰማሉ፣ አንድም መንጋ ይሆናሉ። እረኛው ምን ይሆናል? አንድ። ጌታ የተባረከ። ነፍስን ደግሞ አነሳ ዘንድ አኖራለሁ፣ ስለዚህ አብ ይወደኛል ይላል። አያችሁ፣ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ብሎ ያኔ እስራኤላውያንን እያገለገለ በነበረበት ጊዜ እኛን አይዛብን በማስገባት ጌታ ኢየሱስ ክርስቶስ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ብሎ እነንና እናንተን በደሙ ሰብስቦ ሃሌሉያ እረኛችን ሆኗል። ስሙ የተባረከ ይሁን። ጌታ ኢየሱስ ምናችን ሆነ? እረኛችን ሆነ፣ ጠባቂያችን ሆነ። ቸርች ስኖራችሁ ጠባቂ ያላችሁ ሆናችኋል፣ እረኛ ያላችሁ ሆናችኋል። አሜን። የምጸለይለት ሰውና ደግሞም ደስ የሚያሳይ ነገር በቤቱ ሲገኝ የሚያመሰግኑ ቅዱሳን ያሉት ሰው የተባረከ። የሚያመሰግኑ የእግዚአብሔር ሰው ቢሾፕ ዳግ ዋርድ ሚልስ ምን ብሎ ጻፉ? የሚያሳዝን ነገር በህይወት ሲገጥም ከቤተ ክርስቲያን ጋር ካለ ወይም ህዝብ ካንተ ጋር ካለ ሐዘን ጥቂት ይሆናል። ደግሞ አብሮ ካንተ ጋር የሚደሰት ህዝብ ከሌለ ደስታህ ትንሽ ይሆናል። ደስ የሚያሰኝ ነገር ሲኖረን አብሮ ከኛ ጋር ተሰብስቦ የደስታችንን ተካፋይ የሚሆኑ ሰዎች ይኑሩ፣ ቅዱሳን ይኑሩ። አለበለዚያ ትልቁ ደስታችን ትንሽ ይሆንብናል። ደስታ ራሱ ትርጉም የሚያገኘው ከቅዱሳን ጋር ህብረት ሲኖረን፣ አንድነት ሲኖረን። ስለዚህ ብቸኝነትን የምትወዱ ቸርች ከእናንተ ጋር አብሮ የሚሆን ወዳጅ ወንድም እህት የሌላችሁ ህብረት ይኑራችሁ። ጠጋ በሉ፣ ከቅዱሳን ጋር ሰላም ተባባሉ፣ ተዋወቁ፣ በመንፈስ ቅዱስ ተሞሉ።
ህዝብ ሲኖራችሁ ቅባት ይኖራችኋል። ህዝብ ሲኖራችሁ ክብር ለኢየሱስ። ህዝብ ሲኖራችሁ ህዝብ የሌለው ሰው ምን የለው? የጸጋ ስጦታ ለማን ተብሎ ይሰጣል? የጸጋ ስጦታ የምሰጠው ለማን? እኔ አሁን እናንተን ስለማገለግል እኮ ነው ጌታ ይሄንን እድል ለኔ የሰጠኝ። ስለዚህ እናንተ ያለው አቅማችሁ እንደወጣም ከፈለጋችሁ ይብረት ይኑራል። እግዚአብሔር የሰጣችሁን የምታካፍሉት ጉባኤ ይኑራል። አነሰም ጥቂትም ሆነ ብዙም ሆነ የምታገለግሉት የበራላችሁን ቃል ሼር የምታደርጉት ሰው ይኑራችሁ። የልባችሁን የምትተነፍሱለት አብሯችሁ ምጸልይ። ኢየሱስ ጌታ አብሯችሁ ምጸልይ። የልባችሁን የምታጫውቱት እግዚአብሔር ለእናንተ የሰጣችሁ ጉባኤ ይኑራችሁ። ጸልዮ የሚሸኝ አመስግኖ የሚቀበል አባት ይኑራችሁ። እረኛ ይኑራችሁ። ብቸኞች አትሁኑ። የምታካፍሉት ድካማችሁንም ብርታታችሁንም የምትናገሩት የትኛውንም ነገር ሼር የምታደርጉለት ቤተክርስቲያን ያላችሁ ሰዎች አንዳንዶች የተያዙበት ቸርች የተያዙበት ቤተክርስቲያን የላቸውም እና ለቤተክርስቲያን ስለመጸለይ ሲናገር የቤተክርስቲያን ትርጉም ይግባችሁ። ቤተክርስቲያን በምድር ላይ የክርስቶስ ተወካይ ሆና የምታስር የምትፈታ መሪዎች ያሏት፣ ሽማግሌዎች ያሏት፣ እረኞች ያሏት። ክብር ለኢየሱስ ይሁን። በተለያየ ነገር ቸርች ስላለች እኮ ነው ትናንት መስቀል አደባባይ ላይ ይሄ ሁሉ ህዝብ ወጥቶ እግዚአብሔርን አምልኮ የተመለሰ። እግዚአብሔር ይባረክ። ስለዚህ ለቤተክርስቲያን መጸለይ ማለት ትርጉሙ ይግባችሁ። እናት ይኑራችሁ። አጥቢያ ቤተክርስቲያን እናት ቸርች ይኑራችሁ። ጌታ ይባረክ። የትም አገር ብትሄዱ የዚህ ቤተክርስቲያን አገልጋይ ነኝ፣ አካል ነኝ፣ አባል ነኝ የምትሉት ስፍራ ይኑራችሁ። ያልተያዛችሁ ሰዎች ካላችሁ ቶሎ ብላችሁ መያዝ ይሁንላችሁ። የተያዛችሁ እግዚአብሔር አምላክ ይባርካችሁ። ጌታ ይባረክ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ ይላል መዝሙር 122 1 እና 2 ላይ። ወደ እግዚአብሔር ቤት እንሂድ ባሉኝ የተያዛችሁበት ቸርች ከሌላችሁ ቸርች መሄድ አያምራችሁ። ቸርች በእጣ የምትሄዱ አትሁኑ። በእጣ አትሂዱ። ዛሬ ደግሞ የት ቸርች ማን ጋር ልሂድ? ዛሬ እገሌ ጋር ልሂድ፣ እገሌ ጋር ልሂድ አትበሉ። አንድ ቦታ ይኖራችሁ፣ አንድ ስፍራ ይኖራችሁ። ያን ጊዜ ነው ለእናንተ ለቸርች መጸለይ ማለት ምን መሆኑን ምገባው። ኢየሱስ ጌታ። ክብር ለኢየሱስ። ስለዚህ የእግዚአብሔርን ስም ያመሰግኑ ዘንድ ለእስራኤል ምስክር ለሆኑ የእግዚአብሔር ነገዶች ወደዚያ ይወጣሉ። የእግዚአብሔር ነገዶች ወዴት ይወጣሉ? ወደ እግዚአብሔር ቤት ይወጣሉ። ዙፋኖች በዚያ ለፍርድ ተቀምጠዋልና የዳዊት ቤት ዙፋኖች ይፈረድላችኋል። እግዚአብሔር የእናንተን ጉዳይ የሚያይበት የሚፈርድበት፣ አሜን፣ በህብረት የምንቀመጥበት የእግዚአብሔር የፍርድ ዙፋን በባላጋራዎቻችሁ ላይ እግዚአብሔር የሚፈርድበት ስፍራ ነው ቤተክርስቲያን። በጠላቶቻችሁ ላይ፣ በበሽታችሁ ላይ፣ አሜን፣ በመካንነታችሁ ላይ፣ ባጣችሁት ነገር ሁሉ ላይ እግዚአብሔር ለእናንተ የሚፈርደው የሁሉ ዳኛ እግዚአብሔር የተገለጠበት በበጉ በኢየሱስ ክርስቶስ ደም ተዋጅቶ የተሰበሰቡ፣ አሜን፣ ስለራሳችን ሽሮና ዘይት የምንነገረን ስፍራ ሳይሆን የህይወት ቃል ስለ ዘላለማችን ከእግዚአብሔር ጋር ከቅዱሳን ጋር እንዴት ህብረት ማድረግ እንዳለብን የምንሰማበት ስፍራ ነው። ገና ከቤቲ ሳትወጣ የደስታን በረከት ትቀበላለህ። ሃሌሉያ። ወደ እግዚአብሔር ቤት እንሂድ ሲባል ገና ደስታ በቤቲ ይጀምራል። ወደሆነ ፓርቲ እንሂድ፣ ወደሆነ መዝናኛ እንሂድ፣ ወደ ሶደረ እንሂድ፣
አሁን አሉ ወደ ተባሉ መዝናኛዎች እንሂድ ሲባል ከሚያገኛችሁ ደስታ በላይ የእግዚአብሔር ቤት ደስታ በኢየሱስም ይውረሳችሁ። ባሉኝ ጊዜ ደስ አለኝ። ገና ከቤትሽ ሳትወጪ የደስታ መንፈስ ያገኝሽ። ቸርች ስታሰብ በኢየሱስም እንደዚህ ቃል መደሰት ይሁንና የእግዚአብሔር ቤት የደስታ ቤት ነው። ዛሬ ግን እልሃለሁ አንተ የእግዚአብሔር ቤተ መቅደስ ነህና አሜን። ወደ አማሩት ወደ እግዚአብሔር ማደሪያዎች ስትሄድ የሚያጋጥምህን ገና ከቤት ሳትነሳ ታገኛለህ። ክብር ለኢየሱስ ይሁን። ደስታ ታገኛለህ። በቤተ ክርስቲያን ውስጥ የምታያቸው እነዚህ ሁሉ የእግዚአብሔር ማደሪያዎች ናቸው። እስቲ ያቸው አያምሩ? ደስ አይሉ? እኔ ትላንትናና ከትላንት ወዲያ የሆነ ስራ እየሰራው ነበር መስቀል አደባባይ ላይ። ክብር ለኢየሱስ ይሁን። መቀመጥን አልፈለኩም። የክብርን ወንበር ይዤ ቁጭ ማለትን አልፈለኩም። አገልግሎትን ስመርጥ ራሱ አዳዲስ ነፍሳትን ወደ እግዚአብሔር ቤት ወደ ክርስቶስ የማመጣበትን ስራ ለመስራት ነው በራሴ ምርጫ የመረጥኩት። ክብር ለኢየሱስ። የትኛውንም ነገር አይደል፣ ቀጥታ የነፍሳት ጥሪ በሚደረግበት ጊዜ ወደ ጉባኤ ነው የገባሁት። ትላንትና ከትላንት በስቲያ። ክብር ለኢየሱስ። ይሄ ዛሬ የጀመርኩት አይደለም። ድሮ ከ2003 እና 4 ጀምሮ በነበርኩበትም ቸርች አዳዲስ ነፍሳት በሚጠሩበት ጊዜ ጉባኤ ውስጥ ገብቼ አዳዲሶችን አውቃለሁ፣ እለያለሁ። ክብር ለኢየሱስ። ፊታቸው ያስታውቃል፣ ያሉበት ሁናቴ ያስታውቃል። የእግዚአብሔርን ልጆች እውነቴን ነው የምላችሁ፣ የእግዚአብሔር ልጆች ሀብታም ይሁን ድሃ ፊቱ ያስታውቃል ነው የምላችሁ። ትላንት መስቀል አደባባይ ላይ ያየሁት ይሄንን ጠጋ ብዬ በጌታ ነሽ እያልኩ የምጠይቃቸው ሰዎች ዞሬ ይሄንን ሳደርግ ነበር ሁለቱንም ቀን መስቀል አደባባይ ላይ። ክብር ለኢየሱስ ይሁን። ለመጥራት ጠጋ ስል የአባቴ ብሩካን ያስታውቃሉ፣ ፊታቸው ያበራል ፊታቸው። ክብር ለኢየሱስ። በጌታ የሆኑት ምድራዊ ቅባት ሜካፕ የማይሰጠው ሞገስ ላያቸው ላይ ይታያል። ክብር ይታይባቸዋል፣ ያበራል ፊታቸው። የእግዚአብሔር ሞገስ አለባቸው። የኢየሱስ ደም ያጠባቸው ናቸው። የእግዚአብሔር የመንፈስ ቅዱስ እሳት ያነጠራቸው ናቸው። ፊታቸው ያስታውቃል። በእውነትን ነው የምላችሁ። አንዳንዶቹ ይጠይቁኛል በጌታ ናችሁ? ከዛ እንዲህ ይጠይቃሉ፣ በጌታ ያልሆነ በእናንተ ጋባዥነት የመጣ ሰው አለ ብዬ ይጠይቃል። ፕሊዝ ኮንፈረንስ ስትሄዱ፣ ቸርች ውስጥ ስትሄዱ በጌታ ያልሆኑ ሰዎችን ኢንቫይት አድርጓቸው። እንደ ትላንትና አይነት ክሩሴድ በሚኖርበት ጊዜ በተለይ ና እንሂድ ብላችሁ የሆነ የሥራ ጓደኛችሁን ይሁን የጎረቤታችሁን ይሁን በቃ ከእናንተ ጋር በሌላ ነገር ጊዜ የሚያሳልፍን ሰው የመጋበዝ ልማድ ይኖራችሁ። ትላንት እኔ ከትላንት ወዲያም ሳደርግ የቆየሁት ይሄንን ነው። ክብር ለኢየሱስ። አዎ አንዳንዶቹ ይጠይቁኛል፣ እንዴት ነው ፊቴ አያስታውቅም ይላሉ። የገባቸው አሉ። የጌታ በመሆናቸው የታደሉት ልዩ ሞገስ እንዳላቸው የተረዱ አሉ። የገባቸው ሰዎች አሉ። እግዚአብሔር ይባረክ። ጋብዟቸው። ሌላ አንድ ምስጢር ልንገራችሁ። ቸርች ውስጥ ተቀምጣችሁ ሰዎች አጠገባችሁ ያለ ሰው በጌታ እንዳልሆነ ሲሰማችሁ የነፍሳት ጥሪ ቸርች ስታደርግ ወንድሜ በጌታ ካልሆንክ ይሄ ጥሪ ላንተ ነው፣ በጌታ ነህ የማለት ልማድ ይኖራችሁ። አሜን። አጠገባችሁ የተቀመጠው ሰው ጉዳይ ያገባችኋል፣ ይመለከታችኋልና ይሄንን ነበር ሳደርገው የነበርኩት። ጌታ ይባረክ። በቤተ ክርስቲያን ውስጥ የምናያቸው ሁሉ የሚያብሩ ናቸው። ስለዚህ ከጓደኞቹ ሁሉ መልካም ጓደኛ ወደ እግዚአብሔር ቤት እንሄድ የሚል ጓደኛ ሲሆን እኔ ደግሞ ወደ እግዚአብሔር ቤት እንሄድ በጌታ በኢየሱስ ክርስቶስ እመን እላለሁ። እግዚአብሔር እንድንጠነቀቅ ይርዳል። ሰዎች በአንቺ ምክንያት ወደ እግዚአብሔር ቤት እንዲጨመሩ፣ ወደ እግዚአብሔር መንግስት እንዲጨመሩ እግዚአብሔር ለአንድ ነፍስ
የሚሆን መቃጥን ይስጥሽ በኢየሱስ። ኢየሱስን ተከትለን ሰዎችን ወደ ክርስቶስ አጥማጅ ነው የምንሆነው። ብዙ ሰዎች በጌታ ናቸው ግን በቸርች አይደሉም። ቸርች የላቸው። በጌታ ነን የሚሉ ሰዎችን ቸርች አላችሁ ወይ ብላችሁ ጠይቁ። እረኛ አላችሁ ወይ ብላችሁ ጠይቁ። ጸልዮ አገር ብትቀይሪ የሚሸኝ አባት አለሽ ወይ ብላችሁ ጠይቁ። በርሽበት መንገድ በአገሩ ቻሌንጅ ብገጥምሽ ደውለሽ የምታሳውቂው ሰው አለሽ? በገንዘብ የምጸልይ አገልጋይ አይደለም እኔ የምላችሁ። ብር ካላካችሁ የማይጸልይላችሁን አይደለም እኔ የምላችሁ። አባትነት ምሰማችሁ ብትሰጡም ባትሰጡም የሆነ ስጋዊ ጥቅም ብትሰጡም ባትሰጡም የምጸልይላችሁ የምከታተላችሁ እንዲሁ የሚወዳችሁ እንደ ልጅ የሚያያችሁ የናንተ ደስታ ደስ የሚያሰኘው የናንተ ሐዘን የሚያሳዝነው የናንተ መባረክ የሚባርከው የናንተ መጎዳት የሚጎዳው አላችሁ ወይ? አላችሁ? ከሌላችሁ ዛሬ ጸልዩ፣ ምረጡ፣ ወስኑ። ለመንገደኛ ሁሉ አትደውሉ። ለመንገደኛ ሁሉ አትደውሉ። መኖር መሞት ጉዳዩ ላልሆነ ሰው አትደውል። እንደ ድሮ ስልክ ብር ካልሰጠህ ከውስጡ ያለውን በረከት የማይሰጥህን መሆን የለበት። ሸክም አለው እስከ ሽበት እስከ ሽምግልና ይሸከማሉ ያለው የእግዚአብሔር የመሸከሙ ፍቅር ይታይበታል ወይ በዛ ሰው ላይ? እና ቸርች የሌላችሁ ሰዎች በትልቅ ጉዳት ውስጥ ናቸው፣ በትልቅ ችግር ውስጥ ናቸው። ወንጌል ስንሰብክ ሰዎች በጌታ ናችሁ ብዬ ስጠይቃቸው አዎ በጌታ ነኝ ካሉ የት ቸርች ነኝ ብዬ ይጠይቃል። የት ቸርች ናችሁ ይላል። ቸርች አላችሁ? እሺ በጌታ ከሆናችሁ ወንጌል የምሰብከው ይሁድ ከሆነ ዛሬ በይሁድ ምድር ምን ትሰራላችሁ? ለምን ቸርች አልገባችሁ? ምን ትሰራላችሁ? እዚህ ቆማችሁ እዚህ ተቀምጣችሁ ምን ትሰራላችሁ? ምንድነው ስራችሁ? ቸርች የሌላችሁ ሰዎች የምትነጠቁበት ቸርች ይኑራችሁ። የጸጋ ስጦታ የምትካፈሉበት ቸርች ይኑራችሁ። ለዛ ቸርች ብሎ እግዚአብሔር ለእናንተ የጸጋ ስጦታ የሚሰጣችሁ ቸርች ይኑራችሁ። የምትጸልይላችሁ ቸርች ይኑራችሁ። ደግሞም የምትጸልዩለት እረኛ ይኑራችሁ። የምትጸልዩለት ህዝብ ይኑራችሁ። የቸርች ትርጉም ይግባችሁ። ቸርች የሌለው ሰው እናት እንደሌለው ሰው ነው። ቸርች እናት ልጆችሽ በእውነት ሲሄዱ ከማየት የሚያስደስት ነገር የለኝም ዮሐንስ እንዳለ ልጆች የዚህ ቸርች ልጅ የጌታ ልጅ ማለት የቸርች ልጅ ማለት የጌታ ልጅ ማለት የፓስተር ልጅ ማለት የሽማግሌዎች ልጅ ማለት ልጃችን የሚሉ አባቶች ይኑሯቸው። እሱ የኛ ልጅ ነው። የሆነ ነገር ብገጥም እንኳን ሄዶ ለእናንተ እምሟገቱ የምቆሙ አሜን። ክብር ለኢየሱስ። እረኛ ያላችሁ ኦኬ። ከወገኖች ህብረት ወይም ከቅዱሳን ህብረት ስንጎል በትንሹ ከዛ መጉደል የሚያሳጡን ነገሮች አንደኛ መነቃቃትን ያጠፋል። ቸርች የሌለው ሰው የመነቃቃት ህይወት የለው። ለፍቅርና ለመልካም ስራ እንድንነቃቃ እንድንነሳሳ ይላል። መሰብሰባችሁን አትተው ይላል። መሰባሰባችሁ ምን አትበሉ አትተው። ክብር ለኢየሱስ ይሁን። መነቃቃት ይጠፋል። መነቃቃት ይጠፋል። ክብር ለኢየሱስ። ስለዚህ ለመልካም ስራ ያለን መነቃቃት ይወገዳል። ዕብራውያን 10:24 ላይ ያለ የምትነቃቁ አትሆኑ። ቸርችን በተመለከተ ክፉ ንግግር የሚናገሩ ሰዎችን አፋቸውን አስዟል። ለየትኛውም ቸርች ምንም አይነት ክፉ መናገር ኃጢአት ነው፣ ከባድ በደል ነው። ምክንያቱም ቸርችን የሚያማ ሰው የክርስቶስን ሙሽራ ነው የሚያማው።
ቸርች ማለት ኢየሱስ ደሙን ያፈሰሰላት እያጠባት ያለች ልትነጠቅ ያለች ኢየሱስ በምድር ላይ አለችኝ ብሎ የሚያስበው ተቋም። የምትታይ ቸርች አለች፣ የማትታይ ቸርች አለች። ያለፈው ዘመን ቸርች አለች፣ ያሁኑ አለች፣ የወደፊት ቸርች አለች። እነዚህ ሁሉ የክርስቶስ ደም የፈሰሰላትን ቤተክርስቲያንን በሙሽራው ፊት ማማት በሙሽራው ያስጠይቀናል። ኢየሱስ ክርስቶስ በደሙ ማጠቡ ሳያንስ በቃሉ ከቃሉ ጋር አንጽቶ ወደ ራሱ ሊያቀርባት በማንጻት ላይ ያላትን ቤተክርስቲያን አትሙ፣ ቸርችን አትሙ። ቸርች ላይ አፍ አታላቅቁ። በጌታ በኢየሱስ ክርስቶስ የተሰበሰቡ 3 እና 2 ጉባኤ የሚሆን የክርስቶስ ጉባኤ 3 ነው። በዛ እኔ እገኛለሁ ብሎ ጌታ ኢየሱስ ክርስቶስ የተገኘበት ክብር ለኢየሱስ ይሁን። ስለዚህ ቅዱሳን መነቃቃት እንድኖራችሁ ቸርች ይኖራችሁ። አንደኛ መነቃቃትን ያጠፋል። ለመልካም ስራ ያላችሁን ለመልካም ስራ አስራት፣ መባ፣ የፍቅር ስጦታ ለመስጠት፣ ለመልካም ስራ ለመስበክ፣ ለመልካም ስራ ለመጎብኘት፣ ለመልካም ስራ ለመጸለይ፣ ለመልካም ስራ ለመጾም፣ የተለያዩ ነገሮችን ለማድረግ ያላችሁን መነቃቃት ወይም መነሳሳት ያጠፋባችኋል። ክብር ለኢየሱስ ይሁን። 5 1 ቅዱሳን ይህንን አድርጉ። ሶስተኛ እግዚአብሔር በህብረቱ ብቻ ያስቀመጠውን ቃል ሕይወትና በረከት ታጣል። እግዚአብሔር አምላክ የአንድ ቤተክርስቲያን አካል ስትሆኑ አባል ስትሆኑ ለዛ ቤተክርስቲያን መንፈስ ቅዱስ የሚሰጠው አዋጅ አለ፣ ቃል አለ። ለዛ ቤተክርስቲያን እግዚአብሔር ልክ ለሎዶቅያ ቤተክርስቲያን፣ ለኤፌሶን ቤተክርስቲያን፣ ለጴርጋሞን ቤተክርስቲያን፣ ለሰርምንዴስ ቤተክርስቲያን፣ ለፊላደልፊያ ቤተክርስቲያን፣ ለሰባቱ አብያተ ክርስቲያናት መልእክት የተለያየ መልእክት እንደላከ ለእናንተም ቸርች እግዚአብሔር የሚልከው መልእክት አለ። ያ መልእክት ልክ ዝናብ ሲዘንብ ዝናብ ውስጥ እንደቆመ ሰው አንቺንም ያገኝሻል፣ አንተንም ያገኝሃል። ከዛ ዝናብ ውጪ ትሆነ እግዚአብሔር ከተናገረ ቃል ሩቅ ትሆናለህ። እግዚአብሔር ከመልክልህ የበረከት ቃል ትርቃለህ። እግዚአብሔር ለአካሉ ነው መልከው፣ ለቤተ ክርስቲያን ነው መልከው የበረከትን ቃል። ያ የበረከት ቃል ሊያገኝ ይገባል። ክብር ለኢየሱስ ይሁን። ያ የበረከት ቃል አንቺንና ልጆችሽን ሊያገኛቸው ይገባል። አሜን። የእናንተ ልጆች ጌታ በልጅ የባረካችሁ፣ በትዳር በኑሮ የባረካችሁ ቸርች መቅረትን ከናንተ መማር የለባቸው። ቸርች ከናንተ ጋር እናንተ ስትሄዱ ሊያዩዋችሁ ይገባል። ነገ ቸርች ጠል እንዳይሆኑ፣ ነገ የክርስቶስን ቤተክርስቲያን የሚጠሉ ልጆች እንዳይኖሯችሁ፣ እናንተ ቸርች ስትወዱ ይዩዋችሁ፣ ለቸርች ስትታዘዙ ስትገዙ ይዩዋችሁ። በዚያን ጊዜ የተባረከ ትውልድ ለቤተክርስቲያንም ለአገርም ለእግዚአብሔርም የሚጠቅም የተባረኩ ልጆች ይኖሯቸዋል። ክብር ለኢየሱስ ይሁን። ለቸርች ያላችሁ አመለካከት ይቀየር። ቸርችን የምንቅ ሰው በራሱም ሆነ በትውልዱ ሊከብር አይችልም። ቸርችን የምንቅ ሰው የቤተ ክርስቲያን አገልጋዮችን መሪዎችን የምንቅ ሰው ለጉብኝት ብሎ ከጉብኝት ክፍል የተላከን አካል በንቀት የሚያይ ሰው አክብሮ የማይመለከት የማይቀበል ሰው ከነኚህ ከተናናሾች አንዱን የሚቀበል እኔን ይቀበለኛል ያለውን ኢየሱስ ክርስቶስን የተናገረውን ቃል በመዘናጋት በፍቅር በአክብሮት የቤት ህብረት ሲኖር የሚመጡ አገልጋዮችን አክብሯቸው። ከየትኛውም ወደ ህይወታችሁ ከሚመጡ እንግዶች ከፍ ያለ የበለጠ እንግዳ በክርስቶስ ደም ተዋጅቶ አንተን ለማገልገል
ከእግዚአብሔርና ከቤተ ክርስቲያን ኃላፊነት የወሰደ አካል። እኛ ግን የምናከብረው የገና አባትን ነው። በቃ ዛሬ ጣፋጭ ከረሜላ ሰጥቶ ነገ ሞትክም ኖርክም ጉዳዩ ያልሆነ ሰው ነገ የትኛውም ነገር ብገጥም ካንተ ጋር ዋጋ የምትከፍል ቸርች ናት፣ ቤተ ክርስቲያን ናት። ስለዚህ ለቤተ ክርስቲያን ያላችሁ አመለካከት ይቀየር። ክብር ለኢየሱስ ይሁን። ደግሞዋለሁ አንድ ቀደም ያልኳችሁ የእግዚአብሔር ሰው ቢሾፕ ዳግዋርድ በጻፉት በአንድ መጽሐፋቸው ላይ ምን ይላል? ከጠረጴዛ ላይ አግኝተ የትልቅ ሰውን ጣቷ ትንሽ ስለሆነች ትመታለህ ይላል። በመዶሻ ትመታለህ። የትልቅ ሰው ጣት፣ የኃይለኛ ሰው ጣቷ በሰውነቱ ላይ የተገጠመች ትንሿ ጣት ነች። ያችን ትንሿን ጣት ትንሽ ናት ብለህ ትመታለህ። ከኋላ ያለውን አካሉን ተመልከት። ቤተክርስቲያን ማለት በአይናችሁ ፊት የከበረች ትሆን። ቤተክርስቲያን ከምታወጣው መመሪያ ጋር አብራችሁ ፍሰሱ። ከምታወጣው ቃል ጋር የምታዛችሁን በማድረግ ለምን በቤተክርስቲያን በኩል እግዚአብሔር የምልክላችሁ ቃል እናንተን አድሬስ ቤተክርስቲያንን ስታጡ ከቤተክርስቲያን ስትቀሩ በዚያን ቀን ለእናንተና ለችግሮቻችሁ እግዚአብሔር የምልከውን ቃል ታጣላችሁ፣ ታረጋላችሁ። መድረክ ላይ የቆመ ኮልታፋ ሰው መናገር የማይችል ሰው በሆነ እንኳን እግዚአብሔር ይጠቀምበታል። አይኑ ፈዞ አርጅቶ ያለ ሰው የብሉይ ኪዳን ካህኑ ኤሊ እንኳን ሐና ለዘመናት የጸለየችውን በአንድ የበረከት ቃል ነው ማይጸኗን እግዚአብሔር የከፈተው። በአንድ የበረከት ቃል የእስራኤል አምላክ የለመንሽውን ይስጥሻላት። ከዚያች ቀን ጀምሮ ማህፀኗ ተከፈተ። ክብር ለኢየሱስ ይሁን። በእናንተ ትግል የትምህርት ውጤት የተዘጋባችሁ ነገር ይከፈት ዘንድ እግዚአብሔር የቤተ ክርስቲያንን የስልጣን አንደበት ይጠቀማል። ለቤተ ክርስቲያን ጤናማ አመለካከት ከሌላቸው ሰዎች ራቁ። እዛ ቤት ገብታችሁ ያንን ቤት አታሙቁ። የዚያን ሰው የአመፀኛን እጅ አታበርቱ፣ አታጠንክሩ። ቤተ ክርስቲያን በግንብና በሸራ አትለካ። የሸራ ቤት እየተባለ ይናቃል። እግዚአብሔር በምድሪቱ ላይ ነገ ሊያስነሳ ላለው ታላቅ ሪቫይቫል ብዙ ቸርቾችን አሁን በምድሪቱ ላይ በየስርቻው አስቀምጧል ጌታ። ለቤተ ክርስቲያን ያላችሁ አመለካከት ካልተቀየረ ለቤተ ክርስቲያን መጸለይ አትችሉ። ይህ ህይወትና በረከት ከቤተ ክርስቲያን ውጪ ሳለን ህይወትና ኑሮ ስራ የጀርባ አጥንት። በቤተ ክርስቲያን የምንነገረው ቃል በስራ ቦታሽ ላለሽ ስኬት፣ ለንግድ፣ ትዳሪን ለመምላት፣ ልጆችን ለማሳደግ፣ ጉዞ ለማድረግ፣ የትኛውንም ነገር ለማድረግ ለእናንተ አቅም ይሆናችኋል እግዚአብሔር የሚሰጣችሁ ቃል። ክብር ለኢየሱስ ይሁን። ቅዱሳን በቤተ ክርስቲያን የምንነገረው ቃል ቸርች ስመጣ ያለፈውን ሳምንት አስራቱን መባውን የፍቅር ስጦታውን ይዞ ቸርች ስመጣ ባለፈው የሰራችሁትን እግዚአብሔር እጃችሁ ላይ ያስገባውን ነገር እግዚአብሔር ይባርካል። ለምቀጥለው ደግሞ አዲስ ሞገስና ኃይል ይዛችሁ በረከት ይዛችሁ ትወጣላችሁ። ያለፈው ያሁንም የወደፊቱ የሚባረክበት በረከትን የምትቀበሉበት የተባረከ ስፍራ ነው። ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነውና ጉባኤውም ጌታ ራሱ የተገኘበት ስለሆነ የምናገርህን ቃል ለመጠበቅ ብለህ ስትሰማ መገኘቱን ይዘህ ትሄዳለህ። የእግዚአብሔርን ህልውና ተሸክመሽ ትሄጃለሽ። ህልውናውን ተሸክመህ ትሄዳለህ። ክብር ለኢየሱስ። ለምን እዛ እኔ አለው ብሏልና። በህብረት ውስጥ የጴንጤ ህብረት የጴንጤ ብቻ አይደለም፣ የአብም ህብረት ነው፣ የወልድም ህብረት ነው፣ የመንፈስ ቅዱስም ህብረት ነው። ጴንጤ ሲሰበሰብ በጌታ በኢየሱስ ክርስቶስ ስም ስለሆነ የተሰበሰበው፣ በሌሎች የፍጥረታት ስም ስላልሆነ የተሰበሰበው። በሌሎች ስም ስንሰበሰበ
ያ የተሰበሰባችሁለት አካል የሞተ ስለሆነ በእናንተ ጉባኤ አይገኝም። በሰው ስም ስትሰበሰቡ የዛ ሰው ህልውና አይሰበሰብም። በጌታ በኢየሱስ ክርስቶስ ስም በተሰበሰባችሁበት ግን ጸሎታችሁን ለመመለስ ለእናንተ የሚሆን የበረከት ቃል ለመስጠት አብ ወልድ መንፈስ ቅዱስ ያለበት ጉባኤ ነው። ያ ጉባኤ ከዛ ጉባኤ ስትሄዱ አብሮነቱ ከእናንተ ጋር ይሄዳል። ወደ ስራ ቦታችሁ መገኘቱ፣ በረከቱ፣ ክብሩ ሃሌሉያ ከእናንተ ጋር ይሄዳል። ብቻችሁን አትመለሱም። ያ የቡራኬው ቃል ከእናንተ ጋር ይሄዳል። የምትባረኩት በጌታ በኢየሱስ ክርስቶስ ስም ስለሆነ ክብር ለኢየሱስ። ይህንን ነገር ማወቅና ለዚህ ነገር ራሳችንን በጣም እጅግ በጣም እይታችን ይቀየር፣ አመለካከታችን ይቀየር። ሁላችሁን አድረስ ባያደርግ አንዳንዶቻችሁ ወደዚህ እይታ ድረሱ። ጌታ የተባረከ ይሁን። ለቤተ ክርስቲያን ብቻ የተሰጠውን የምመለከትህን መልእክት ታጣለህ። ለፊላደልፊያ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ የሚል ቃል አለና የሚመጣው መልእክት በቀጥታ ላንተ ስለሆነ ከጌታ የተላከው በተተከልክበት ቤተ ክርስቲያን ብቻ የሚመጣውን ቃል ጭምር ነው የምታጣው። ሌላ ቦታ ስትገኝ የሌላ ቤተ ክርስቲያን የተላከውን ልትሰማ ትችላለህ። ያ ማለት በምትሄድበት ቸርች የሚመጣው መልእክት ያንተ አይደለም ለማለት አይደለም። በአንድ አካል በአንድ ቸርቹ ስትኖሩ ግን ለቸርቹ የሚመጣው መልእክት ምን ያደርጋችኋል? ያረሰርሳችኋል። እግዚአብሔር ከእረኛው በትር በታች የሚያልፈውን እያንዳንዱን መንጋ ለመባረክ ያዘጋጀው የበረከት መስክ አለ፣ የበረከት ምንጭ አለ። ለቤተ ክርስቲያን በኩል የምናገኘው እግዚአብሔር በሌላ ጉባኤ አይናገርም እያልኩ አይደለም። ለመንጋህ የምትሰጠው መልእክት ግን በቀጥታ አንተንና ቤተሰብህን የሚጠብቅ የእረኛው በትርና ምርኩዝ ነው የሚሆንልህ። የፈለገ ሌላ ቦታ ሄደ ብዙ ብትባል እንኳን እስከ ህይወት ጓዳ ክብር ለኢየሱስ ይሁን። እስከ ህይወት ጓዳ ገብቶ ዋጋ የሚከፍልልህ እረኛይ ነው። ዛሬ በርክበት ቤተክርስቲያን ትንቢት ሰምተ ድምጽ ሰምተ ተደስተ ልትመለስ ይችላል። እስከ ህይወት ጓዳ ግን ከብቶ ዋጋ የሚከፍልልህ የተያዝክበት ቸርች የሚመግብህ እረኛ የሚመሩ ሽማግሌዎች መሪዎች ያሉበት ነው። ኢየሱስ ጌታ ነው። በግ የራሷን ግልገሎች ነው የምታጠባቸው። ቤተክርስቲያንም የራሷን ልጆች ነው የምታጠባቸው፣ አሳድጋም የምታሰማራቸው። እዛም እዚህም የሚል ሰው ታማኝ አይደለም። ዛሬ እዚህ ነገ እዚህ ከነገ ወዲያ እዛ ሁሉም ቦታ የሚሄድ ሰው ማን ነው ኦርደንድ የሚያደርገው? ማን ነው ሹመት የሚሰጠው? ማን ነው አምኖ አገልግሎት የሚሰጠው? ዟሪ ከሆነ እግዚአብሔር አምላክ በጌታ በኢየሱስም ከዙረት ይሰውራችሁ። እረኛው የራሱ ያልሆነን በግ በሚይዝበት ጊዜ ግራ ይጋባል፣ መንጋውም ይወዛገባል። እንደ እናት ለልጅ የሚሆን የለም፣ ልጅም ለእናት እንደሌላው አይሆንም። እናት ለልጅ፣ ልጅ ለእናት። እናት የምትሆን ቸርች ይኖራችሁ፣ ኃይላችሁ የምታደስበት፣ ውስጣችሁ ያለው የጸጋ ስጦታ ተንተክትኮ መውጣበት። አሜን። ስትቀሩ እግለ የጠፋ ብሎ የሚፈልግ የሚደውል፣ አሜን። ስታጠፉ የሚገስጽ የሚኮንን። አንዳንድ ሰው ምን ያደርጋል? አንድ ቦታ ኃጢአት ይሰራና ወይም ያልተቀደሰ ጋብቻ ይፈጽምና ያንን የጋብቻ አጋሩን ይዞ ወዴት ይሄዳል? ወደ ሌላ እረኛ ይሄዳል። እንደዛ መሆን የለበት። ብታጠፋ የምትገሰጽበት፣ መልካም ብታደርግ የምትመሰገንበት ስፍራ ይኑር። እንደዚህ አይነት እግዚአብሔር በሚያየው ነገር ያለ ንስሐ ስትኖሩ ድንገተኛ ጥፋት በሕይወታችሁ እንዳይመጣ
ባጠፋችሁ ጥፋት በአንድ ቦታ ተወስናችሁ ቁጭ በሉ። ዛሬ ቸርች ሞልቷልና ከዚህ ወተን እዛ እንሂድ አትበሉ። እንደዚህ አይነት አካሄድ ለህይወታችሁ መርዝ ነው፣ አደጋ ነው። በጌታ በኢየሱስም እግዚአብሔር አምላክ መጽናትን ይስጣችሁ። እረኛው የራሱ ያልሆነ በግ ስኖረው እንደሚቸገር ይሄን ማወቅ አለባችሁ። ይኸውላችሁ እረኛ በትርና መርኮዝ አለ። ግልገልን ከናቷ ስትርቅ በዛ ምርኩዝ ነው እምመልሰው ወደ እናቱ የሚያስጠጋው። ብዙ አጥቢ በጎች ያሉት እረኛ ራሱን ከግልገሎች ያርቃል። ለምን? በጓ ከብዙ ግልገሎች መካከል ልጇን በጠረኑ ነው የምታውቀው። ስለዚህ እረኛው የራሱን ጠረን ግልገሏ እንድትለምድ አይፈልግም። ከዚህ የተነሳ ምን ያደርጋል? ወደ እናቱ በምርኩዝ ነው እንደዚህ ወገቡ ላይ አስገብቶ ጠጋ የሚያደርገው። እና ጠረናችሁ ጌታንና ያላችሁበትን ቸርች ከለር መያዝ አለበት። እያንዳንዱ ቸርች የራሱ መልክ አለው፣ የራሱ ከለር አለው። ክብር ለኢየሱስ ይሁን። ለምሳሌ የኮካ ጣዕም ሌላ ነው፣ የምሪንዳ ሌላ ነው፣ የስፕራይት ሌላ ነው፣ የሰቨን አፕ ሌላ ነው፣ የፋንታ ሌላ ነው፣ የአፕል ሌላ ነው። የሁሉም የራሱ የሆነ ነገር እንዳለ በቸርች በምትገኙበት ጊዜ በህይወታችሁ የሚገኝ የዛ ቸርች ከለር አላችሁ። አሁን የቸርች ነው ሲባል ሙሉ ወንጌል ስትሉ ለሰው አእምሮ የሚመጣ የሙሉ ወንጌል ከለር አለ። ቃለ ሕይወት ስትሉ የሚመጣ የቃለ ሕይወት ከለር አለ። ሕይወት ብርሃን ሲባል የሚመጣ አለ። አዲስ ብርሃን ሲባል እያንዳንዱ ቸርች የራሱ የሆነ የሚታወቅበት መዓዛ አለው። ክብር ለኢየሱስ ይሁን። መዓዛ አለ። ኤምኬሲ ሲባል እያንዳንዱ ቸርች የምታወቅበታል። ሌሎችም ቸርቾች ሲጠሩ በምድሪቱ ላይ እግዚአብሔር ያንን ቸርች በተመለከተ የሰጠው መዓዛ አለ፣ የሰጠው ቅመም አለ። ክብር ለኢየሱስ። ያ የናንተ መገለጫችሁ ስለሆነ ከቸርች ጋር ተጣበቁ። በጽዮን ተራሮች እንደሞርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና። ዘላለም እቺ ዘላለም የምትለው ላይ አስምሩልኝ። በሄዳችሁ ቁጥር ታገኛላችሁ ማለት ነው። ዘላለም ማለት በተሰበሰባችሁ ቁጥር ከቅዱሳን ጋር ህብረት ባደረጋችሁ ቁጥር የማይቋረጥ የሚፈስ ነገር አለ እያለ እስከ ዘላለም ነው ከእግዚአብሔር መንግስት ወጪ የተደረገው። በተሰበሰብሽ ቁጥር ሳይቋረጥ የምትቀበዩ በረከት አለ፣ ሕይወት አለ። አሜን። ለዘላለም የማናጣው ማለት ነው። በሄድን ቁጥር የማናጣው፣ በመጣሽ ቁጥር የማታጭው ለዘላለም እግዚአብሔር ያዘዘው በረከት ሃሌሉያ ይጠብቃል፣ ይጠብቅሻል። አሜን። ቸርችን በመኪና አትለኩ፣ በገንዘብ አትለኩ። ቸርች መለኪያዋ የጌታ መገኘት ነው፣ የኢየሱስ ደም ነው። ሃሌሉያ ክብር ለኢየሱስ ይሁን። ጌታ ይባረክ። ልጄ የቆሰለው እግሯ ድኖ ዛሬ ሽፍን ጫማ ማድረግ ችላለች። ክብር ለኢየሱስ ይሁን። ሃሌሉያ እግዚአብሔር ይባረክ። በጣም ደስ ብሎኛል ቅዱሳን። አውራ ጥፍሯ ባለፈው ሳሪስ ወንጌል እየሰበኩ የልጆች መጫወቻ ሚዛን ወድቆ የአውራ ጥፍሯን ነቅሎ ነበርና ቆስሎ ሰሞኑን ጤና ጣቢያ ስትመላለስ ነበር። ሙሉ በሙሉ ተፈውሶ ሃሌሉያ እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። አንዳንዶቻችሁ ደውላችሁ የጠየቃችሁኝም አላችሁ። ጌታ ይባርካችሁ። እና አሁን ሳያት ደስ ስላለኝ ነው ቅዱሳንዬ። ጌታ ለዘላለም የተባረከ ይሁን። ሃሌሉያ። የወንድሞች ህብረት ዘላለማዊ የሆነ የማይሻር ሕይወትና በረከት የታዘዘበት እርግጠኛ ነኝ። አንድ ሆቴል ስትሄዱ ያዘዛችሁት ነገር ይቀርባል። ሜኖ በፊታችሁ የቀረበ አንዳንዴ ከዚህና ከዚህ ውጪ የማይባል አሜን። የእግዚአብሔር ቤት ለዘላለም የማታጡትን በረከት የምታገኙበት የትም የማይገኝ በሚሄድበት ሁሉ እንድናውድ የሚያደርግ መዓዛ የምናገኝበት ስፍራ ነው። ከአሮን ሽቱ ጋር ተመስሏል።
ክብር ለኢየሱስ ይሁን። ያንን ሽቱ ማንም ሚሊዮነር ቢቀባ ይገደል ይላል። ቅድም በመግቢያ ላይ ስናገር ሰምታችኋል። ያንን ሽቱ እግዚአብሔር አሮንን እንዲቀባው ሙሴ እንዲቀመም ያዘዘውን ያንን ሽቱ የሚቀባ የትኛውን ባላት እንዲገደል ቃሉ ያዛል። ዋው! የትም በገንዘብ የማታገኙትን መዓዛ ቸርች ውስጥ ታገኛላችሁ በሕይወታችሁ። ሃሌሉያ! በገንዘብ የማታገኙት፣ በስልጣን የማታገኙትን አሜን። የየትኛውንም አገር ሽቱ ብትቀቡ የማታገኙት የመለኮት መዓዛ ላያችሁ ላይ ይሆናል። የመለኮት ሽታ በላያችሁ ላይ ይሆናል። ክብር ለኢየሱስ ይሁን። ሃሌሉያ! እግዚአብሔር ይባረክ። ለዚህ ለኔ ቸርች ማለት ህይወቴ ነው። ቸርች ማለት ለኔ የመጨረሻ የደስታዬ ስፍራ ነው። አሜን። ወደ ቸርች ስትመጡ የምታገኙት እና ከቸርች ስትቀሩ የምታጡትን ነገር የትም ማግኘት አትችሉም። የትም እግዚአብሔር ለይቶ ነው ያስቀመጠው። ትናንትና ከሁላችሁ ቀድማ የገባችሁ ፍሬዬ የሆነ ሰው ቤቷ መጥቶ ጥሳ ነው የመጣችው። ልክ ገና እንደገባ ልጆቿን ይዛ ወዲያው ከች ነው ያለችው። ሰላም እንዳለች ትታ ወደ ቸርች መጣ። ጀግና ናት። ክብር ለኢየሱስ ይሁን። ጠላት አንዳንድ ጊዜ ከቸርች የሚያስቀሩ እንግዶችን ይልካል። ከቻለ የሚመጣው እንግዳ ከእናንተ ጋር ወደ ቸርች ይሄድ። የቸርች ሰዓታችሁን አታስነኩ። ያ ማለት ሳምንቱን ሙሉ ከእናንተ ጋር የምንቀሳቀሰውን ህይወት በረከትና መዓዛ ከቸርች እግዚአብሔር ቸርች ብቻ ያስቀመጠው ማዛል። እቤት ውስጥ ማጥናት፣ እቤት ውስጥ መጸለይ የቸርችን አይተካም። እቤት ውስጥ የምትሰሙት ቃል የቸርችን አይተካም። የቤትን ደግሞ የቸርቹ አይተካም። እያንዳንዱ የራሱ ቦታ አለው። ክብር ለኢየሱስ ይሁን። ጸሎት መስጠትን አይተካም። መስጠት ጸሎትን አይተካም። መታዘዝ ማገልገልን አይተካም። ማገልገል መታዘዝን። እያንዳንዱ በራሱ ቦታ ነው የምፈልገው። በራሱ ቦታ ነው የምፈልገው። ከቸርች ቀርቼ ይሄን አደርጋለሁ ስንል ምንም ያችን ይሁድ አትረሷትም። በዛች ይሁድ የምታጡትን ነገር፣ በዛ መሰባሰብ የምታጡትን ነገር ሚሊዮን ብር በዚያን ቀን ብታስገቡ እንደማተኩ ልነግራችሁ ወዳለሁ። እንደማተኩ ልነግራችሁ ወዳለሁ። ቸርች በቃ የመጨረሻ የክብራችሁ ስፍራ፣ ሃሌሉያ፣ የመጎብኛችሁ ስፍራ፣ ለ20-30 ዓመት የቆየ ደዌ የምነቀልበት ጌታ ኢየሱስ የሚያልፍበት ስፍራ፣ የሚገኝበት ስፍራ። ቸርችን ስታከብር ነው እግዚአብሔር ቤትህን ነው የሚያከብረው። በደሙ የዋጃትን ቤተክርስቲያን ስታከብሪ ነው እግዚአብሔር ትዳርሽን። ሃሌሉያ። በቸርች ስትገኝለት ነው ጌታ በቤትሽ የሚገኘው። ክብር ለኢየሱስ ይሁን። ስለዚህ በየትኛውም ሀብታም ነኝ ባይ ብቀባ ይገደል። የአሮን ሽቱ ማለት ነው። ህብረቱ የሚያመጣው መዓዛ ይህንን ነው። አሮን ጋር ብቻ ይገኝ የነበረውን መዓዛ በክርስቶስ በኩል ከቤተ ክርስቲያን ህብረት፣ አንድነትና መያያዝ ነው የምናገኘው። መንፈስ ቅዱስ የተባረከው። ዛሬ ለቸርች ያላችሁ አመለካከት ይፈወስ በኢየሱስ። ከቸርች አስቀርቶ ልብስ አጠቡ የሚል እቁብ እድር የሚያስብል የትኛውም ነገር ከቻላችሁ ከቸርች በፊት። ቸርች እኮ ደግሞ ስትሄዱ የምታጠፉ ሰዓት ቢበዛ 2 ሰዓት፣ ከሳምንታችሁ 2ቷን ሰዓት ከቅዱሳን ጋር ህብረት ማድረግ። እኛ እረኞች መንጋው ቸርች ስመጣ እንዴት ደስ እንደምለን እኛ ነን የምናውቀው። ስትቀሩ ደግሞ ልባችን አብሮ እንዴት እንደምጎዳ እኔ ነኝ የማውቀው። ከቸርች አከታትላችሁ ጥፍት አትበሉ። በቸርች ሰዓት ሰይጣን የሚያመጣውን አሳይመንት አታስተናግዱ። ህዳንተ ሰይጣን ከኋላዬ እለፍ ብላችሁ አባሩት።
ቸርች የሚገኘውን በረከት የሌላ ቦታ በረከት አይተካውም ነው የምላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ። ህብረቱ ባያስፈልግ ጌታ ከህብረቱ የተበታተኑትን መልሶ ባልሰበሰባቸው ነበር። የተበተኑትን ሁሉ ወደ ቸርች ነው የሰበሰባቸው ኢየሱስ። የኤማሁስ መንገደኞችንም ወደ ቸርች፣ አሳ ለማጥመድ የሄዱትንም ወደ ህብረት፣ ሁሉን ሰብስቦ አንድ ላይ አስቀምጦ ለዛ መቀመጥ ነው እግዚአብሔር መንፈስ ቅዱስን የላከው። ለዛ ህብረት ነው የላከው። በዛ ህብረት መካከል ነው ከሙታን ተነስቶ ራሱን የገለጠው። ሰላም ለእናንተ ይሁን እያለ የመጣው። ያቺ ቤተክርስቲያን በክርስቶስ ደም የተዋጀች በእናንተ ዘንድ ክብር ትሁን። አሜን አሜን። ሃሌሉያ። ይህ መዓዛ ህይወትና በረከት ይዘህ ስትሄድ ነው ሞገሳም፣ ተወዳጅ፣ ተፈላጊና ተባርከ ለበረከት የምትሆነው። ለዚህም ነው በረከት በጻድቅ ራስ ላይ ነው የምለው። በክርስቶስ ሙሽራ በቤተ ክርስቲያን ስትገኙ እላያችሁ ላይ የምፈሰው በረከት በምትሄዱበት ሁሉ ተባርካችሁ ለበረከት እንድትሆኑ ያደርጋችኋል። ሃሌሉያ። ክብር ለኢየሱስ ይሁን። ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ አምላክ ምስጋና ይሁን። በምድኑትና በምጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለእነዚህም ደግሞ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው ይላል። ማን ነው? በህብረቱ የሚገኝ ሰው ነው። በሁሉ በእግዚአብሔር መንግሥት ውስጥ በሕይወቱ እንዲዘራ መፈቅድ ሰው ነው። ዋው! የልጄ ሽታ አለ ይስሐቅ። የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው አለ። ሃሌሉያ! የልጄ ሽታ ያዕቆብን አሽቶ ከአባቱ ጋር ከእናቱ ጋር ጣፋጭ ህብረት ያለውን ትእዛዝ ያልተላለፈውን እንደ ኤሳው የአይዛብን ምስት ያላገባውን የልጄ ሽታ አለ። እግዚአብሔር እንደባረከው እርሻ ሽታ ነው አለ። እግዚአብሔር በምትሄዱበት ሊያሸታችሁ ይፈልጋል። የሚያሸታችሁ አካል አለ። ምክንያቱም የእግዚአብሔር እርሻ ናችሁ ይላል ቤተክርስቲያንን። የእግዚአብሔር ህንፃ ናችሁ ይላል። የእርሻና የህንፃ ባህሪ ምንድነው? አንዴ የተተከለ ተተከለ ነው። ከዛ ወደዚህ ሙቭ አይደረግም። የተተከላችሁበት ስፍራ አይኖራችሁ። እግዚአብሔር ለቤተ ክርስቲያን የሚሆን ነገር በቤተ ክርስቲያኑ ስገጥም አየው። ለእናት የሚሆን በጌታ በኢየሱስ ችግራችሁ ምፈጭበት፣ ጠላታችሁ ምደቅበት፣ በረከታችሁ ምጋገርበት፣ ያስጨነቃችሁ ምመታበት ስፍራችሁን መያዝ ይሁንላችሁ እና መቼም ቢሆን ለእግዚአብሔር ጉባኤ ያላችሁ አመለካከት ታላቅ ይሁን። እረኛችሁን አትልመዱ፣ መሪዎቻችሁን አትልመዷቸው፣ አትናቋቸው። የናቃችኋቸው እረኞች መጋቢዎች ለእናንተ በረከት ሊሆኑ አይችሉም። እግዚአብሔር በእነሱ በኩል የሚያመጣውን በረከት እናንተ እያላችሁ ለሌላ እንዳያደርግ እረኞቻችሁ ለበረከታችሁ እንደሆን ታዲያ ምን ማድረግ አለባችሁ? እረኛን ማክበር፣ መውደድ፣ መታዘዝ፣ ቤተክርስቲያን ስትፈልጋችሁ መገኘት። እናንተ ስትፈልጉ ቤተክርስቲያን እንድትገኝላችሁ እናንተም ቤተክርስቲያን ስትፈልጓችሁ ተገኙ። ይሄ ምርጥ የፓስተራችን ፓስተር ብርሃን አቋሙን ቤተክርስቲያን ስትፈልጋችሁ ስትገኙ እናንተም ደግሞ ስትፈልጓት ቤተክርስቲያን ትገኝላችኋለች። ቤተክርስቲያን ደስ ብሏት የምትገኝላቸው ሰዎች አሉ። ቤተክርስቲያን እያዘነችባቸው የምትገኝላቸው ሰዎች አሉ። ቤተክርስቲያን ብትቀርባቸው ደስ የምትላቸው ሰዎች አሉ። ደግሞ መቅረቡ የሚያሳስባቸው ሁሌ ከሳሽ፣ ሁሌ ስም አጥፊ፣ ሁሌ አዋራጅ ሲሆን አንድ አገልጋይ ወደዛ ሰው ወደዛ ቤተሰብ መቅረብ አይችልም። በመታዘዝ መንፈስ፣ በመገዛት መንፈስ፣ በፍቅር መንፈስ ስትሰበሰቡ ግን ምን ይሆናል? ያንን ቤተሰብ ደጋግሞ ብጎበኝ ያረኛ ደስ ይለዋል።
እግዚአብሔር ለቤተ ክርስቲያን የበረከት እርሻ ያድርጋችሁ። አሜን። በረከት ያድርጋችሁ። ደስታ ያድርጋችሁ። እግዚአብሔር አምላክ ደስታ ያድርጋችሁ። በሰሜን ስፍራ የቆመች በመልካም ስፍራ የቆመች የምድር ሁሉ ደስታ የጽዮን ተራራ ናት። የምድር ሁሉ ደስታ የጽዮን ተራራ ናት። እግዚአብሔርን በርሷ መጠጊያ በመሆን ይታወቃል ይላል። አሜን። ዛሬ ቤተ ክርስቲያን በክርስቶስ ደም ወደ ሰማይ የገባች ከእግዚአብሔር ጋር ከቅዱሳን መላእክት ጋር ከጻድቃን መንፈሶች ጋር ከአቤል ደም የተሻለን ከምናገር ከኢየሱስ ደም ጋር ህብረት የምታደርግ ቤተ ክርስቲያን ትኑራችሁ። የምድር ሁሉ ደስታ የጽዮን ተራራ ናት። በዚያን ጊዜ የእግዚአብሔር ቤተ መቅደስ ያለው እዛው ኢየሩሳሌም እስራኤል ሀገር ስለሆነ ሁሉ የሚደሰተው እዛ እየሄደ ነው። እግዚአብሔር በዛ መጠጊያ ስለሆነ አሁን የመገኘቱ ስፍራ የክርስቶስ ደም በዋጃት በቤተ ክርስቲያን ሆኗልና የምድር ሁሉ ደስታ ያንቺም ደስታ የነም ደስታ የሱም የሷም ደስታ የሁሉም ደስታ ናት ቤተ ክርስቲያን። እግዚአብሔር ለቤተ ክርስቲያን ይባርካችሁ። ወጣቶች እድሜያችሁ ሳይሄድ ሳይበላ እግዚአብሔር ለቤተ ክርስቲያን ተዋጊ ያድርጋችሁ፣ ኃያል ያድርጋችሁ፣ የቤተ ክርስቲያን የጀርባ አጥንት ያድርጋችሁ። እግዚአብሔር ይጠቀምባችሁ። እድሜያችሁ ሳይሄድ በፊት በወጣትነት የምታገላችሁ የጎልማሳነት ምኞት የምታላችሁ ከቸርች የሚያስቀር ከሞባይል ጋር አጣብቆ ከቅዱሳን ህብረት የሚያጎል ሌሊታችሁን በሞባይል ጨርሳችሁ አሳልፋችሁ ጧት ቸርች ለመሄድ በድን የሚያደርጋችሁ መንፈስ በጌታ በኢየሱስ ክርስቶስም ይመታ። በድን የሚያደርግ የተመታ ይሁን። ወዳጆቼ ከህይወታችሁ በኢየሱስም ይነቀል። ሱቅ ያላችሁ፣ መኪና ያላችሁ፣ ንብረት ያላችሁ በአምልኮ ቀን መኪናችሁን ይዛችሁ አትውጡ። አቁማችሁ ለአምልኮ ለጸሎት ከቅዱሳን ጋር ህብረት ለማድረግ ከዛ በኋላ ወደ እናንተ ሰፈር የሚመጡ ሰዎችን ጭናችሁ ሃሌሉያ በንብረታችሁ አገልግሎት ስጡ። ቸርችን አገልግሉ። ለቸርች የቀኝ እጅ ሆኑ፣ በረከቱ ነው። እግዚአብሔር ለቸርች ስል ይባርካችኋል። በእውነት የምድር ሁሉ ደስታ ወደ ጸሎት ቤትም አመጣችኋለሁ፣ በዛም ደስ አሰኛችኋለሁ። በቤታችሁ የምታጡትን ደስታ የምታገኙት ከቸርች ነው። ያ ደስታ የቤታችሁ ደስታ ጠባቂ ነው። የቤታችሁ ሰላም ጠባቂ ነው። አሜን ነው። ጠባቂ ነው። የምትጸልዩለት ፓስተርና የምትጸልይላችሁ ፓስተር ይኑራችሁ። የምትጸልዩለት ፓስተር እግዚአብሔር ሆይ ዛሬ ሲሄድ በፓስተር ተናገር። ሰማያትን ክፈት። ዛሬ በሚመጣው ቃል የቤተን ችግር ንቀል። እቤቴ የቆየውን ደዌ ንቀል። ታሪክን ቀይር ጌታ ሆይ። ሌላ ቦታ አልሄድም። ቸርቼ ለኔ የበረከቴ ስፍራ ትሁንልኝ፣ የመለወጤ ስፍራ ትሁንልኝ። አልቅበዘበዝም፣ እዚያም እዝም አልልም። እግዚአብሔር ሆይ አምናለሁ የትም ብሄድ እንቆቅልሽን የምትፈታው አንተ ነህ እንጂ አገልጋዩ አይደለም። ስለዚህ አገልጋይን ጌታ ሆይ ለበረከቴ አድርግልኝ ብላችሁ ጸልዩ። እባክህን ደካማ ብሆን እንኳን በፓስተሬ አልፈ ስራ፣ አቅም ሁነው፣ ጉልበት ሁነው፣ ጸጋይን አብዛለት። እባክህን እግዚአብሔር ሆይ ለፓስተሬ የቃሊ ደጆች ይከፈቱለት፣ የጸጋ ስጦታ ይጨመር፣ የመንጋው ፍቅር ውስጡ ላይ በኢየሱስ ስም ከዚህ በላይ ይፍሰስ። ጸልያችሁ የምትጸልዩለት ጉባኤና ፓስተር ይኖራችሁ። ኢየሱስ ጌታ ነው። ዛሬ የመጀመሪያ ቀን ስለሆነ ስለ ቸርች ይሄን ካልተናገርኩ ለቸርች የምጸልየው ጸሎት ትርጉም ላይሰጣችሁ ይችላል ብዬ ስለፈራው ነው። ምክንያቱም በዚህ ዘመን የቸርች ኢሜጅ በብዙዎች አእምሮ እንድበላሽ የሚያደርጉ የሰይጣን ዘማቾች ተሰማርተዋል። ቸርችን የሚንቁ ቸርችን ሱቅ ናት የሚሉ፣ ግሮሰሪ የሚሉ፣ ካፌ የሚሉ በጌታ በኢየሱስ ስም ባንቺ ቤት 3 ሰው ብሰበሰብ ቸርች ነው ያ።
በስሜ አለ 2 እና 3 ሆናችሁ በተሰበሰባችሁበት በዚያ እኔ እገኛለሁ። እግዚአብሔር የማትባርክ ቸርች እንኳን እንደሆነች ሰይጣን አድርጎ በስላችሁ ጸልይ። እግዚአብሔር አንቺን ለዛ ቸርች በረከት አድርጎ ጌታ ሊያስነሳ ይችላል። ባንተ እግዚአብሔር ያችን ቸርች ሊለውጥ ይችላል። በልጆችሽ ሊለውጥ ይችላል። ነገ ልጆችሽን ለዛች ደካማ ቤተክርስቲያን ምስኪን ቤተክርስቲያን እግዚአብሔር አቅም አድርጎ ሊያስነሳቸው ሊቀባቸው ይችላል። ጸልይ እንደ ሐና ጸልይ። ካንቺ የሚወለደው ነገ ታላቅ የእስራኤልን እንቆቅልሽ ከዳን እስከ በርሳቤ ቃሉ የምሰማ ነገስታት ሳኦልንና ዳዊትን የቀባ እንደሆነ ሁሉ እግዚአብሔር ነገ ባንቺ ጸሎት ካንቺ አብራክ የተወለዱትን የቸርች ነብይ እረኛ አድርጎ ሊቀባ ይችላል። ከምጸልይ ሰው ሰፈር ቅባት አይታጣም፣ በረከት አይታጣም። በኢየሱስ ክርስቶስ መንፈስ ያገኛችሁ፣ መንፈስ ያገኛችሁ። ከቅዱሳን ስትለይ ጠላት ለሌላ ነገር ያጭህና የተለያዩ ሐሳቦችን በመላክ እነዚህ ሐሳቦች እንደ ወጥመድ በማድረግ ጥፋት ያመጣብሃልና ተጠንቀቅ። ከቸርች በምትልቁበት ጊዜ ከመንጋው እንደተነጠለ በግ ለሌላ አውሬ ይዳርጋል ጠላት። አራተኛው ጉዳት ለጠላት ዕላማ ያረጋችኋል፣ ለኃጢአት ዕላማ ያረጋችኋል። የስንፍና ሐሳቦችን ይልካል። በጌታ በኢየሱስም የትኛውም የስንፍና ሐሳብ የተከለከለ ይሁን፣ የተነቀለ ይሁን። የደከመ ደክሞ አይቀርም፣ የወደቀ ወድቆ አይቀርም፣ ይነሳል። የትኛውም ሰይጣን የላከባችሁ አይዲያ ከአእምሯችሁ ይነቀል፣ ከነፍሳችሁ ይነቀል፣ ከህይወታችሁ ይነቀል። ዳዊት ነገስታት ለሰልፍ በሚወጡበት ጊዜ በቤቱ ተቀምጦ ልክ በዚህ ዘመን ፖርኖግራፊ በላይ በፊልም ሰዎች እንደሚያዩ ሴትዮዋ በቤቷ ቆማ ስትታጠብ የገዛ የወታደሩን ምስት ገላ አያት። ከዚህ የተነሳ ተሳሳት። ያ የጦርነት ጊዜ ነበር፣ የመውጣት ጊዜ። ችግር ውስጥ ገባ። ለራሱና ለቤቱ ወጥመድ ሆነ። የዝሙትን ጠንቅ አስከተለ። በዚህም ስንት ነገር አጣ። የገዛ ልጁ በልጁ ተደፈረች። 10 ሴቶቹ በአደባባይ በገዛ ልጁ በአበሰሎም ተደፈሩ። የእናቱ ልጅ የተደፈረችበት አበሰሎም ደፋሪ ወንድሙን አምኖንን ገደለው። መላ እስራኤላውያንን አስከትሎ አባቱ ላይ ጦር አዘመተ። አያችሁ ጣጣ። አባቱ ስለኔ ብላችሁ አበሰሎምን አትግደሉ ብሎ ዳዊት እየለመናቸው በልቡ 3 ጦር ተክሎ ልጁ በገዛ ያዛሽ ተገደለ። የዝሙት ጠንቅ የጫካውን ጦርነት ወደ ገዛ ቤቱ ይዞ መጣ። አያችሁ በአንድ ስህተት የተፈጠረ ነገር። ስለዚህ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ አእምሯችንን ይፈውስ። ቸርችን በተመለከተ የተናገርናቸው ባለፈው አገርን በተመለከተ ስለተናገርናቸው ሮንግ ነገር ንስሐ እንደገባን ዛሬም ደግሞ ስለ ቸርች በተናገርናቸው ጉዳዮች ንስሐ እንግባ። ቸርችን ባማንበት፣ መሪዎችን ባማንበት፣ በተናገርንበት፣ በድካማቸው በፈረድንበት እግዚአብሔር ያንን ድካም ሳያው ቀርቶ አይደለም ያንን ሰው የጠራው። ሰውየውን ሲጠራ ድካሙን እግዚአብሔር አያውቅም? ያውቃል፣ ያውቃል፣ ያውቃል። ተጠያቂው ማን ነው? በእግዚአብሔር መሪው ነው ላጠፋው ነገር። አንቺ ግን እግዚአብሔር አምላክ ህይወቱን እንዲያድን መጸለይ። ለምን? የሱ ስብከት አንቺን ባርኮሽ ከሆነ አርግዘሽ ጸልዮልሽ ከሆነ ለምጥሽ ጸልይልኝ አሁን በቃ የመውለጃዬ ሰዓት ደርሷል ብለሽ የጸለየልሽ ፓስተር ትላንትና ጎብኝቶ የባረከሽ፣ ሰብኮ አስተምሮ የባረከሽ፣ ደህንነት አስተምሮ ያጠመቀሽ ሰው ልክ ለበረከትሽ እንደሆነ ሁሉ በደከመ ጊዜ ደግሞ አንቺ በረከቱ ሁኝለት። ዳዊት በደከመ ጊዜ መዋጋት ባቃተው ጊዜ የኢቱ የጾርያ ልጅ አብሳ መጥቶ ከዛ ጎልያድን ከሚያክል ሰው አዳነው። መሪ ሁሌ የብርታት ሰው አይደለም። አንዳንዴ ይደክማል፣ አንዳንዴ ይዝላል፣ አንዳንዴ ተስፋ ይቆርጣል። የቤቱ ጣጣ፣ የልጆቹ ጣጣ
የቀለብ ጣጣ፣ የልብሳቸው የትምህርት ቤታቸው ጣጣ፣ የቸርች ክራይ ጣጣ ብዙ ይበዛና ተስፋውን ሊቆርጥ ይችላል። ልቡ ሊቆስል ይችላል፣ ሊደማ ይችላል፣ ልስት ይችላል፣ ልዝል ይችላል። ባለፈው መቲ እንደነገረችን ወንድም በዚያን ጊዜ ኦ ጌታ ሆይ ይሄ ሰይጣን እኔን ፈልጎ እረኛዬን መጥቶብኛልና ለኢየሱስ ትንሣኤን ያመጣ ጌታ ለእረኛዬ ትንሣኤን አምጣ ብላችሁ ወደ እግዚአብሔር እሪ። ሰይጣን አንድን አባት ለመግደል የሚፈልገው ልጆቹን ለመበተን ስለሚፈልግ፣ መንጋውንም ለመበተን የፈለገ ሰይጣን እረኛውን ይመታል፣ በእረኛው ላይ ይነሳል። እና እረኛችሁን የሚያማ ሰው የእናንተን መታረድ የፈለገ ሰው ነው። የእናንተን መገደል የፈለገ ሰው ነው። የእናንተን መጥፋት የፈለገ ሰው። ምክንያቱም አባትሽን የተዋጋው ሰይጣን አንቺን ይዋጋሻል። ወላጆቻችሁን የተዋጋ የበሽታ አጋንንት በዛው በሽታ ወደ እናንተ ለመምጣት ይጣጣራል፣ ይታገላል። ስለዚህ አንቺ ጋር ሳይደርስ እዛ አባትሽ ጋር ያለ ምች ያንን መንፈስ በጌታ በኢየሱስም ከልኪ። ፓስተርሽን የሚዋጋው ጠላት ቀጥሎ አንቺን ልበትንሽ ፈልጎ ነውና ለፓስተርሽ ጸልይ፣ ለመሪዎችሽ ጸልይ። አዝረክርኮ ስማቸውን ሲያጠፋ ሰይጣን ቀጥሎ ያንን ቸርች ለመበተን ነው፣ ለመምታት ነው፣ እረኛ አልባ ለማድረግ ነው፣ መንጋውን ለመዘነጣጠል ለመብላት ነው። በዚህን ሰዓት መንጋው ሁሉ ወደ ሌላ ቸርች እንደሚሄድ አታስቡ። ጠፍቶ ወደ ዓለም የሚሄድም አለ። አንድ እረኛ ወደ ዓለም ወይም ወደ ኋላ ሲመለስ በህይወቱ ሲደክም የሚበተን መንጋ ሁሉም ወደ ቸርች ይመለሳል ብላችሁ አታስቡ። መንጠባጠቡ አይቀርም። መንጋውን ጠባጠብ የፈለገ ሰይጣን እረኛ ላይ መንጋውን ያስነሳል። አንዳንድ አደገኛ በጎች እረኛው የነሱ የራሳቸውን ፍርሽካ ይዞ ሲመጣ ከኋላው መጥቶ በተስታ ብሎ ሰውየውንም ይሰብራሉ፣ የያዘውን ምግባቸውንም የሚበትኑ በጎች አሉ። ከኋላ እረኛን የምትዋጉ አትሁኑ፣ ለእረኛ የምትጸልዩ። እግዚአብሔር አምላክ እረኛውን ከሚዋጉ የበጎች ቀንድ እረኛውን ይጠብቅ። መንጋውም ደግሞ ጨካኝ ከሆነ እረኛው እግዚአብሔር ከዛ እረኛ በትሩን ወስዶ ለሌላ ይሰጣል። እግዚአብሔር ያውቅበታል፣ ለመንጋው ይጠነቀቃል። በኢየሱስ ክርስቶስ ደም እርስ በርስ መጠባበቅ ይሁንልን፣ እርስ በርስ መተሳሰብ ይሁንልን። ክብር ለኢየሱስ ነው። ብቻችንን ሺህ ለሁለት 10,000 የምናሳደድበትን አይድ እናጣለን። ከቸርች የማጣት ጉዳቶችን ነው እየተናገርኩ ያለው፣ ከወንድሞች ህብረት ማጣት። የዚህ ድል ምስጢር በስሙ በምንሰበሰብበት ሁሉ እኔ እገኛለሁ ያለው ጌታ ስለምገኝ ነው። አሜን። ብቻችን ስንሆን አንዱን ሺህ ለማሳደድ፣ ሁለት ስንሆን 10,000 የምናሳደደው በስሜ 2 እና 3 ሆናችሁ በተሰበሰባችሁበት እኔ በዚያ እገኛለሁ ስላለ ነው። አሳዳጁ ጠላትሽን የሚያሳድድ ጌታ ባንቺ ጉባኤ ይገኛል፣ አንቺ በተሰበሰብሽበት ይገኛል። ክብር ለኢየሱስ ይሁን። እግዚአብሔር አዋቂ አይደል? 20-30 አላለም። በዘመን መጨረሻ ሰው የእግዚአብሔርን ቃል ለመስማት የማይታገስበት ዘመን መጥቶ ጥቂት መንጋ የሚሰበሰብባቸው ቸርቾች እንደሚኖሩ ስለሚያውቅ ኢየሱስ ምንድነው ያለው? ቸርች እንዳይናቅ በማሰብ በስሜ 2 እና 3 ሆናችሁ በተሰበሰባችሁበት በዚያ እኔ እገኛለሁ ብሎ የተናገረው ለዚህ ነው። ኢየሱስ ጌታ ነው። እግዚአብሔር አምላክ ቅጥር ያድርጋችሁ። የወደቀውን ቅጥር የምትጠግኑ ያድርጋችሁ፣ የምትደግፉ ያድርጋችሁ። አንዳንድ ሰዎች ቸርች ላይ የሚያምጹት ገንዘብ ያላቸው ሲመስላቸው፣ እኔ አስራት ካልከፈልኩ ክራውን ከየት አምጥቶ ይከፍላል፣ የአገልጋዮችን ቀለብ ከየት አምጥቶ ይከፍላል ብሎ በቸርች ጸሎት ተባርኮ ቸርች ላይ የሚያምጹ ሰዎች አሉ። እናንተ መቼም ቢሆን ለቸርች እደጉላት እንጂ በቸርች ላይ አትደጉ። ገንዘብ አስራት ስለሰጣችሁ ቸርችን ካላሽከረከርን፣ መሪዎችን እኛ በምንፈልገው መንገድ ካልቀኘን፣ እኛ የምንፈልገውን አገልጋይ ካልቀጠረ፣ እኛ በምንሰጠው አስራት አትበሉ። እግዚአብሔር አምላክ የሰጣቸው መንፈስ ቅዱስ አለ።
እግዚአብሔር አምላክ የሰጣቸው የቃሉ መርህ አለ። የእግዚአብሔር ቃል ይሄ መጽሐፍ ቅዱስ አለ። ዳዊት ያለውን አድርጉ። ዳዊት እንደዚህ አለ፣ እኔ ጊዜን ስቀበል በቅን እፈርዳለሁ አለ። በቅን ይፈርዳለሁ። እግዚአብሔር መሪ ሲያደርጋችሁ ዛሬ በመሪው ላይ የምታዩትን ድካም አትድገሙ። ነገ እናንተ በራሳችሁ ዘመን እግዚአብሔር አምላክ አቅም ይሁናችሁ። ዛሬ ምርጥ ተከታይ ከሆናችሁ ነገ እግዚአብሔር ምርጥ ተከታይ ይሰጣችኋል። ክብር ለእግዚአብሔር ለአምላካችን ይሁን። ሌላውና ለዛሬ የመጨረሻው ስድስተኛ በመካከላችን የሚሆነውን የጌታን መገኘት ከማጣጣም እንጎድላለን። የንጉስ እልልታ በመካከላቸው ነው ይላል። ንጉሱ በመካከላቸው በሚገኝበት ጊዜ ወታደሮቹ እልል ይላሉ። በመገኘቱ ብቻ የሚገኙ ድሎች ከውጊያ በኋላ የሚሆን የደሞዝ ጭማሪ፣ የማዕረግ እድገት፣ ከንጉሱ ጋር መጨባበጥ፣ የተለያዩ የጦር አዛዦችን ደፍሮ መጠየቅ ያልቻሉትን ሁሉ ሲጠይቁ ወደ ቤተሰቦቻቸው እንዳይሄድ ፈቃድ የከለከለው አካል ፈቃድ የሚሰጥበት ብዙ ነገሮችን በመካከላቸው የአገሪቱ መሪ በሚገኝበት ጊዜ ወታደሮች ደስ ይላቸዋል። ለምን? የአገሪቱ መሪ ዝም ብሎ አይገኝማ። በሰራዊቱ መካከል ንጉሱ ዝም ብሎ አይገኝም። የሆነ ማዕረግ ይዞ፣ እድገት ይዞ፣ እረፍት ይዞ፣ ድል ይዞ፣ ስኬት ይዞ ነው የሚገኘው። ስለዚህ ጌታ የሚገኝበት ጉባኤ ለእናንተ ከጉባኤዎች ሁሉ ተለይቶ ታላቅ ይሁን፣ ታላቅ ይሁን። አሜን። አንድ ልመርቅላችሁና የመጨረሻው 7 ላይ መድረስ ስላለበት ነው። የመጨረሻው ምንድነው? እግዚአብሔር አምላክ በቤተ ክርስቲያን ውስጥ ማብቀል ያለባችሁን ፍሬ፣ ማውጣት ያለባችሁን ፍሬ ባለማውጣታችሁ ወደ መቆረጥ የምትሄዱ ፍሬያማነትን ይፈልጋል። ፍሬ የምታፈሩበት ስፍራ ነው ቸርች። ጌታ ከእናንተ የወጣውን የአገልግሎትን ፍሬ ህዝቡን በመባረክ የምትጠቀምበት ሲሆን ከዛ ስትጎድሉ ያንን ፍሬ የማታፈሩ ትሆናላችሁ። የሚያፈራ ሰው ማን ነው? መሬት የያዘ ሰው ነው፣ የተተከለ ሰው። ቸርች ሲኖራችሁ የምታፈሩ ትሆናላችሁ፣ የምታፈሩ ትሆናላችሁ። ብትቀባ የምትቀባው ለቅዱሳን ነው። የምትበለጽገው ለእግዚአብሔር መንግስት የተሰጠህን የዳግም መፈጠር ስራ ለማድረግ ነው። በምድር ላይ ከምትሰራው በላይ የጌታ ስራ እንዲበዛላችሁ ታዛችኋል። ይህንን ስራ ደግሞ የምታከናውነው በቅዱሳን መካከል ጸንተህ ስትቆም ነው። ለተጠራይበት ስራ የምትለይበት ነው። አሜን። የቅዱሳን ህብረት ለስራ ወደ ተለያዩ አገራት ስትሄድ የጌታ ስራ እንዲበዛልኝ እየሄድኩ ነው፣ ሌላው ማንም ያልነካው ጌታ በኔ ብቻ የምሰራው ስራ አሜን በሚሄድበት ምድር ይጠብቀኛል ብለህ ስትሄድ አሜን። በምርኮም ይሁን በስደት በትምህርት ይሁን በሹመት የምትሄድበት አገር ኑሮና ስራ የጣፈጠ ይሆናል። ካስተዋልከው አሁን ያለበት ቦታ ለአንተ የጌታን ስራ የምትሰራበት ስፍራ ነው። ቤተክርስቲያን ታስታጥቃለች። አሁን እየሰራ ያለበት መስሪያ ቤት ለአንተ የጌታን ስራ የምትሰራበት ነው። አሜን። ሌሎች ሲሰርቁ እምቢ ስትል እየሰራይ ነው። ባለቆቻቸው ላይ ክፉን የሚያስቡ ሰዎችን እቅድ ስታፈርስባቸው የጌታን ስራ እየሰራይ ነው። በስሜ ትይዩ አንድ ቀን የሚያነግስ ስራ ተመዝግቦልህ ስገኝ እየሰራይ ነው። የሚመጡትን ባለጉዳዮች ሁሉ ሳታጉላላና ሳታንከራትት ሁሉም በእኩል አይን እያየ ስታስተናግድ ይህ የጌታ ስራ ነው። የጌታ ስራ ማለት ጌታዬ አሁን አንተ ባለበት ቢሮ ኖሮ የምሰራው ስራ ማለት ነው። በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። ከቸርች ስንቀር የሚቀሩብን ነገሮች ምንድናቸው የሚለውን ጌታ ዛሬ አስተምሮናል። ስሙ ይባረክ። መነቃቃት ይጠፋል። ለመልካም ስራ ያለን መነሳሳት ይቀራል። በህብረቱ ብቻ የሚገኝ የህይወትን ቃል ሚስ እናደርጋለን። ከመንጋው እንደተነጠለ በግ ለሌባው ወይም ለአውሬ የምንዳረግ እንሆናለን። ከቸርች ስንርቅ ብቻችንን 1000 ለ2 10,000 የሚለውን እጥፍ ጠላትን የምናሳድድበትን የምንመታበትን በረከት እናጣለን።
ስድስተኛ በመካከላችን የሚሆነውን የጌታን መገኘት ከማጣጣም እንጎድላለን። የመገኘቱ ሃሌሉያ በረከት። ሰባተኛ በቤተ ክርስቲያን ባለመተከላችን የነበረንን ጣፋጭ የአገልግሎት ፍሬ ባለማፍራታችን መቆረጥን ያስከትላል። ከነዚህ ሁሉ ለመዳን ቸርችን የምትወዱ ያድርጋችሁ። ያለችን 10 ደቂቃ ብቻ ነች። ክብር ለኢየሱስ ይሁን። ከዚህ በላይ ከናንተ ጋር መሆን አልችልም። ጸጋው እንዲበዛላችሁ ልጸልይ። አሁን የተማራችሁ ትምህርት በጌታ በኢየሱስም እነን አድሬስ ያደርገኛል። ከዛሬ ጀምሮ ለቸርች ያለኝ አመለካከት ተቀይሯል። እንደዚህ አይነት አመለካከት አልነበረኝም። ጌታ ይባረክ። እኔም ያለኝ ለቸርች አመለካከት ይሄ ነው። ዛሬ ግን ትንሽ የሆነ ነገር ለህይወቴ ጠቃሚ ነገር ተጨምሮልኛል የምትል ሰው ካለ ምስክርነት እንድትሰጥ ፈልጋለሁ። ኢየሱስ ክርስቶስ ለዘላለም አይጸልይ ፓስተር፣ እኔ ከመሪዎቼ ጋር እንዳልግባባ ጠላት ይዋጋኛል፣ ከቸርች ጋር ያለኝ አመለካከትና ግንኙነት ጤናማ አይደለም የምትሉ ሰዎች በመጀመሪያ እናንተ መጸለይ ይፈልጋል። ቸርችን በድያለሁ፣ ሳላው ከአመፀኞች አገልጋዮች ጋር በማበር መሪዎቼ ላይ አምጪያለሁ፣ የልጅነት ጊዜን አልተጠቀምኩም፣ አልተገዛውም፣ አልታዘዝኩም። እግዚአብሔር ይቅር ይበለኝ። መሪዎችን ከዛሬ በኋላ ይቅርታ ይጠይቃለሁ። ገጠር ያሉትን ደውዬ በዚህ ጊዜ ላሳዘንኳችሁ ባለመታዘዝ ላደረኩት ነገር ይቅር በሉኝ ገብቶኛል ብላችሁ ይቅርታ የምትጠይቋቸውን ይቅርታ ጠይቋቸው። አሜን። ለቸርች መጸለይ ከቸርች ጋር ያለንን ግንኙነት የመርፌና የክር ከማድረግ ይጀምራል። ብዙ ጊዜ የተጎዱ የሚመስሉንን አገልጋዮች በተመለከተ በቸርች ላይ አምፀን እናውቃለን። እኔ ደጋግሜ መሪዎችን ይቅርታ ጠይቄያለሁ፣ ፓስተሮችን ይቅርታ ጠይቄያለሁ። በልጅነቴ ባለማወቅ በቸርች ላይ ባመስኩበት። ከዛ በኋላ እግዚአብሔር እንግዲህ ጸጋውን ያብዛልኝ። ለቸርች ያለኝ አመለካከት ተፈውሷል። ከየትኛውም ቸርች ጋር ሁሉንም ቸርች እንደራሴ ቸርች ነው ማየው፣ ሁሉንም። አሜን። ቸርቾች ላይ የማየው በረከት ይባርከኛል፣ የማየው ህመም ያመኛል እና ፈውስ ይሁንልኝ። ዛሬ የሆነ ነገር ገብቶኛል ለምትሉ ሰዎች እስኪ በዛሬው አገልግሎት ባይጀነ እንደ ጠቅላላ ተባረክ ያለው የምትሉ ሰዎች፣ ተጠቅም ያለው የምትሉ ሰዎች እስኪ አንዳንድ ቁጥር ጻፉ። ከኛ ጋር ያላችሁ እየሰማችሁን ያላችሁ ጆሮአችሁን የሰጣችሁ ታንኪዩ ተባረኩ። ጸጋው ይብዛላችሁ። የአምላክ ቀኝ ትደግፋችሁ። በኢየሱስም ለተወለዳችሁባት ቤተክርስቲያን እግዚአብሔር አቅም ያድርጋችሁ፣ ጉልበት ያገኛችሁ። በእውነት አዲስ ማሽን ሲገጠማየው አሜን። ቸርች ውስጥ አዲስ ማሽን ሲገጠም፣ አዲስ በረከት ሲገጠም ይሄንን አየሁ። እግዚአብሔር ቸርች ውስጥ እናንተን በታላቅ ኃይል ያስነሳችኋል። መሪዎችን ከሞት የምታድኑበት፣ ከጥፋት የምታድኑበት እግዚአብሔር እናንተን ተጠቅሞ ቸርቻችሁን ባርኮ እናንተንም ለቸርች በረከት እግዚአብሔር ለቸርች የሚባርካቸው ሰዎች አሉ። በገንዘብ የሚባርካቸው፣ በስልጣን የሚባርካቸው ወንድሞችን ይባርኩ ዘንድ እግዚአብሔር ባርኮ የሚያስነሳቸው፣ የቸርችን ኢሜጅ የሚያስተካክሉ፣ ዝገቷን የሚያጥቡ፣ ቆርቆሮዋን የሚያጥቡ፣ የሚያወጡ፣ የሚቀቡ፣ የቸርችን ከለር የሚያሰማምሩ ኃያላን እንደምነሱ ዛሬ ጌታ አሳይቶኛል። በዚህ ስራ ዛሬ እግዚአብሔር አንድ ተፈቶ የሆነ ሃሌሉያ ማሽን ፈትቼ እንደገና ስገጥም አየሁ። አሜን። በኢየሱስ አስነስቼ ሰክቼ ሳይ ፓወሩ ኃይለኛ የሆነ አሜን። ኢየሱስ ክብር ለኢየሱስ። አሜን። ኢየሱስ እግዚአብሔር ለቸርች ፓወርፉል አድርጎ ያስነሳል። አሜን። በኢየሱስ በኃይል አሜን። በረከት አድርጎ አሜን። በኢየሱስ ቸርች ውስጥ የጠፋውን ህዝቡ ከቸርች ያጣውን ጌታ በእናንተ በኩል ክፍተቱን ይደፍነዋል፣ ይሞላዋል። በኢየሱስ በሩት በኩል የኑሃምንን ክፍተት እንደደፈነ ጌታ እናንተን የቸርች ቀዳዳ ደፋኝ ያደርጋል። አሜን። ለዛች ለደከመችው እናታችሁ እግዚአብሔር አቅም ያደርጋችኋል። አሜን። የእናታችሁ ውበት ያደርጋችኋል፣ ጌጥ ያደርጋችኋል። እግዚአብሔር
ስሙ የተባረከ ነው። ይህንን ነው ያየሁት። አሜን። ኢየሱስ ክብር ለኢየሱስ ይሁን። አሜን። በረከት ያድርጋችሁ። አቅም ጉልበት ያድርግ። እጸልያለሁ ለፍሬ። አንቺ እስካሁንም ለቸርቻችን በረከት ነሽ። ከዚህ በላይ በረከት ያድርግሽ። አሜን። እህቶችሽ አብሮሽ ያሉ የትዳር አጋሪሽ በኢየሱስ ክርስቶስም የሆነ ሰይፌ በኢየሱስ ማሜ የሆነች እናት ሌሎቹም በጌታ በኢየሱስ ስም እግዚአብሔር ለቸርች ያላችሁ ልብ ምርጥ አድርጎ አይቻለሁ። እኔ ምስክር ነኝ። ቤታችሁ በኢየሱስ ክርስቶስ ስም ቸርች ቦታ ታባለፈው እናንተ ግቢ ስታመልክ ለቸርች በረከት ሆናችኋልና በረከት ከትውልዳችሁ ከዘራችሁ ከቤታችሁ አይታጣ። በኢየሱስ ክርስቶስ ስም እጸልያለሁ። መቲ አሁን ለተቀላቀልሽበት ስፍራ እግዚአብሔር አምላክ አንቺንም ልጅሽንም በኢየሱስ ክርስቶስም በረከት እንዲያደርጋችሁ እጸልያለሁ። በኢየሱስ ክርስቶስም በረከቱ እጸልያለሁ። ለታምራት በጌታ በኢየሱስ ክርስቶስም በረከት መሆን ይሁን። በረከት መሆን ይሁን ለቸርቻችሁ። እግዚአብሔር ለሰጣችሁ የአምልኮ ስፍራ፣ እግዚአብሔር ለሰጣችሁ እረኛ፣ እግዚአብሔር ለሰጣችሁ መሪዎች ያልታያቸውን የምታዩበት ልዩ አይን ይሰጣችሁ። የተለየ በኢየሱስም ለቸርች በረከት የሚሆን ቅባት ይለቀቅላችሁ። ጸልያለሁ። ለሊና ጸልያለሁ። በኢየሱስ ክርስቶስ እግዚአብሔር አምላክ በረከት ያድርግሽ። ላለሽበት ቤተክርስቲያን በረከት ያድርግሽ። አሜን። በኢየሱስ ለዩኤም መለይ ጸልያለሁ። በጌታ በኢየሱስ ክርስቶስ እግዚአብሔር በረከት ያድርግ። የአምላክ እጅ በኢየሱስ ክርስቶስ በረከት አድርጎ ያስነሳ። አሜን። በኢየሱስ በረከቱን እግዚአብሔር አምላክ በኢየሱስ ለቸርች ስጋት ከመሆኑ አመፀኞች ይሰውራችሁ፣ ይደብቃችሁ። አሜን። አሜን። ቸርችን መሪዎችን ነቢያትን ሐዋርያትን እያዋረዱ ከሚሳደቡ ከሚያብጠለጥሉ ሰዎች ከዋዘኞች ወንበር ከኃጢአተኞች መንገድ ከክፉዎች ምክር እግዚአብሔር ያውጣል። አሜን። አሜን። በእግዚአብሔር ቤት ፍሬያማ ያድርጋችሁ። አሜን። በኢየሱስም ጸልያለሁ ለገነት በጌታ በኢየሱስም ፍሬያማ ሁኑ። ከታች ያላችሁ እኔ ማላያችሁ ቅዱሳን በናዝሬቱ በኢየሱስ ክርስቶስም እባርካችኋለሁ። እግዚአብሔር ለተወለዳችሁበት ቸርች በረከት ያድርጋችሁ። በኢየሱስም በረከት ያድርጋችሁ። ለጸለየችላችሁ ለእናንተ ጾም ጸሎት ይዛ ለጸለየችላችሁ ቸርች አሜን። አሜን። ለጸለየችላችሁ ቸርች በረከት ያድርጋችሁ። አሜን። 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 በጌታ በኢየሱስም ባረኳችሁ። ከላይም ከታችም ያላችሁ ውድ የጌታዬ ልጆች በጌታ በኢየሱስም በዚህ በተሰጠኝ አገልግሎት ልጆቼ ይሆናችሁ አሁን አሜን እያላችሁ መንፈስ እያበዛችሁ ያላችሁ በጌታ በኢየሱስም ባረካችሁ። አሜን። በኢየሱስም ባረካችሁ። አሜን። በኢየሱስ እግዚአብሔር ባርኮ ለበረከት ያድርጋችሁ። አሜን። በኢየሱስ የእናንተ ዘር ደስ አይልም? ትላንትና ያገለገለን ሰው ትላንትና ያገለገለን የቢሊግራም ልጅ ስድስተኛ አባታቸው ጭምር ሁሉ በመደዳ ፓስተሮች ናቸው፣ የእግዚአብሔር ሰዎች ናቸው። እግዚአብሔር ያንን ትውልድ በሙሉ በረከት አደረገ። ትላንትና 5 ሳንቲም ሳያወጣ እያንዳንዱ ኮንፈረንሱ ላይ የተገኘ ሰው በተመደበለት ባስ ነው የሄደው። ምን አይነት በረከት ነው! እንደዚህ አይነት በረከት አይቻላል። አሜን። እግዚአብሔር ትውልዳችሁን ልክ እንደ ቢሊግራም ትውልድ በጌታ በኢየሱስ ስም መደዳውን በሙሉ ለራሱ ይውረስ። መደዳውን መጪውን ዘመን ትውልዳችሁ በሙሉ ልክ እንደ ቢሊግራም ፋሚሊ እንደ ፍራንክሊን ግራሃም በኢየሱስ ቅባታቸው መጥቷል። ወደዚህች ከተማ ገብቶ እዚህ ከተማ አሉ። የሳቸው መንፈስ የነሱን ዘርና ቤተሰብ ያገኘ መንፈስ አሜን። ላም አልቢ ነበሩ አባቱ እግዚአብሔር አምላክ ኃያል አድርጎ በዓለም ላይ ፓርላማ እስኪያዘጉ ድረስ ያደረሰ ከባድ ቅባት። ትላንት ያገለገሉን ሰው ቀላል አይደለም። ትራምፕ ባለፈው ሲሾም ጭኖ ጸልዮ ባርኮ የመጣ አባት። አንዳንዶች ስማቸውን ለማጥፋት የግብረ ሰዶማዊን ፎቶ አቀነባብሮ ቲክቶክ ላይ ለጥፈዋል። ግብረ ሰዶማዊነትን የተቃወሙ እንደሆኑ እያወቁ
ደግሞ ግብረ ሰዶማዊን የደገፈን ፓስተር ትራምፕ ላዩ ላይ እጅ ጭኖ እንዲጸልይ አያረግም፣ ተቃዋሚ ነውና። ትራምፕ ደግሞ ግብረ ሰዶማዊነትን እንዲቃወም ካደረጉ ሰዎች ዋናውና ቁልፍ ሚና የተጫወተ የእግዚአብሔር ሰው። እግዚአብሔር ወንድና ሴት አድርጎ ፈጠረ። ይህች ነፃ ሀገር ናት። ስለዚህ ነው ሰዎች እንደፈለጉ መሆኑት። እግዚአብሔር ግን ወንድና ሴት አድርጎ ነው የፈጠረው ብሎ ለጋዜጠኛው ደጋግሞ እየተናገረ ግብረ ሰዶምን ደግፏል እያሉ እዚህ ኢትዮጵያውያን ስማቸውን እያጠፉ ነው። እኛ ግን እንዲህ እንላለን፣ በጌታ ስም የሚመጣ የተባረከ ነው። ጌታን በእኚህ ሰው አይተናል። እግዚአብሔር ቀሪ ዘመናቸውን ይባርክ። በእውነት ለኢትዮጵያ ከ1500 በላይ የውሃ ጉድጓዶችን በማስቆፈር ለሰሜኑ የአገራችን ክፍል በረከት ሆኗል። ለኛ ለአዲስ አበባ እንኳን ስንት መጽሐፍ በእነሱ በኩል እጃችን ላይ ገባ፣ በረከት ሆነውናል። እግዚአብሔር ይባርካቸው፣ ዘራቸው ይባረክ፣ ትውልዳቸው ይባረክ። የእሳቸው ቅባት ቤተሰባቸው ላይ ያረፈ መንፈስ በኢየሱስ ክርስቶስም ያገኘን፣ እኛንም ያገኘን፣ ልጆቻችንን ያገኛቸው፣ እኛንም በዓለም ላይ ተጽዕኖ ፈጣሪ አድርጎ እግዚአብሔር አምላክ በኢየሱስም ያስነሳል። እናንተንም ቸርች ውስጥ ጌታ ፒላር ያድርጋችሁ፣ ዋና አይማድ ያድርጋችሁ። በአባቴ ቤት እተክለዋለሁ፣ አምድ አደርጋለሁ፣ ወደፊትም ከዚያ አይወጣም እንዳለ እግዚአብሔር ኢየሱስ ክርስቶስ በቤቱ በአባቱ ቤት በኢየሱስ ክርስቶስም አምድ ያድርጋችሁ፣ ይትከላችሁ። ዛሬ ይህን ቃል ከአፌ የሰማችሁ በኢየሱስ ቸርቻችሁ ትባረክ፣ ቸርቻችን ትባረክ። ያለንበት ይህ ዘመን በጌታ በናዝሬቱ በኢየሱስ ክርስቶስም የተባረከ ይሁን። ውሏችሁ ይባረክ፣ ቀናችሁ ይመር፣ ቀሪ ዘመናችሁ በኢየሱስ በመልካም በረከት ይባረክ። እግዚአብሔር ከእናንተ ጋር ይሁን። አሁን ወደ ቸርች የሚሄድበት ሰዓት ስለደረሰ ሊሄድ ነው። አሜን። ተባረክ፣ ተባረክ መሌ። እግዚአብሔር አብዝቶ ይባርክ። እግዚአብሔር የሰማይ አምላክ አንተን ይባርክ። ስራ ቦታ ለመሄድ ብዬ አሜን፣ ነበር። አሜን። ተባረክልኝ ጌታዬ። ጌታ ይባርክ። ሁላችሁም ተባረኩ፣ ሁላችሁም ተባረኩ። ሰላም መባባል ትችላላችሁ። ከላይ ጀምሮ እስከ ታች ያላችሁ ሰላም መባባል ትችላላችሁ። እግዚአብሔር የተባረከ ይሁን። ኑታችሁን እያነሳችሁ ሰላም ተባባሉ። በጣም ደስ የሚል ትምህርት ነው የተማርነው። በጣም ደስ የሚል ምክር ነው። ምክርም ሰማን። ከመንፈሳዊ ዓለም ደግሞ ስንገባ ብዙ ትምህርትም ተምረናል። በጣም ደስ ብሎናል። ፕሮፌትዬ አምላኬ አንተን ይባርክ። በጣም እኔ እንደውም መስሪያ ቤት ነበርብኝ፣ ተመችቶኝ ተኝቼ እየሰማሁ ነበርኩ። ደስ ብሎኛል። ደስ ይበል። በእውነት ደስ ብሎኛል። ተኝቼ አልወጣም። ጌታ ይባርክ። ተባረክ። ጌታ ይባርክ። ተባረክ። ነገ 1 ሰዓት ነው የምንገናኘው። ከ1 ሰዓት እስከ 3 ሰዓት ይሄ 2 ወር እስከሚያልቅ እንጸልያለን። ይህን ሳምንት ለቸርቻችሁ ጸልዩ፣ ለመሪዎቻችሁ ጸልዩ። ከነገ ጀምሮ ወደ ጸሎት እንገባለን። ዛሬ መሰረት ሊመስርት ብዬ ነው። ጌታ ረድቶኛል። ሌሎቻችሁም ተባረኩ። መለ እንደ ሰላም እንዳላችሁ አሁንም ሰላም ተባብለን ቶሎ እንጨርስ። ሰላም በሉንና ይለቅ። ፎሎ ያልተደራረጋችሁ ፎሎ ተደራረጉ። ቪዲዮዎችን ገብታችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እንትን በሉ። ችግር እንዳለ በዩቲዩብ ላይ አይቻለሁ። ሃክ ተደርጎ ባለፈው ቪዲዮዬ በጠፋ ጊዜ ዩቲዩብንም ፓስወርዱን ቀይረውብኛልና ያንን አስተካክዬ እነግራችኋለሁ። ችግሩ የራሴ የዩቲዩብ ችግር ነው። ሰብስክራይብ ያደረጋችሁ ተባረኩ፣ ያላደረጋችሁ ማድረግ ያቃታችሁ አስተካክላለሁ ሰሞኑን። ጌታ ኢየሱስ ይባርካችሁ። ቶሎ ቶሎ ሰላም ተባባሉና እንጨርስ። ሰላም ሳንባባል ከዚህ ቤት አንወጣም። ሰላም ቅዱሳን እህቶቼ፣ ወንድሜ እንዴት ናችሁ? የእግዚአብሔር ቤተሰቦች ተባረኩ። የእግዚአብሔር ሰውም ተባረክልን። በጣም እግዚአብሔር ይባርክ። አሜን። ዘመናችሁ ይባረክ። አሜን። ነፍዬ አሜን። አንቺም ተባረክ። አሜን። አንቺም ተባረክ። ጌታ ኢየሱስ ይባርካችሁ። ሌሎቻችሁም ቶሎ እንደ መቲና እንደ መሌ ሰላም በሉን እና እንጨርስ። በሚመች ቦታ ያላችሁ፣ ካልሆነ ሰዓታችን ትርፍ ሰዓት ስለሌለን ዘግተን እንላለን። እሺ ሰላም ያልሽ ያለሽ አሜን። ፍርዬ እሺ ተመስገን። ሚውት ከፍታ ቦታ ላይ ነው መሰለኝ። ሰላም በለን።
ችግር የለም ሰላም በለንና በቃ ጨርስ። ሊና ሰላም በይ። ጌታ ይባረክ። ሁሉ ሰላም። ክብር ለኢየሱስ ይሁን። ሊና ሻሎም ሻሎም። ስራ ላይ ነሽ? እሺ ተባረኩ ብሩካን። ጌታ ኢየሱስ ከእናንተ ጋር ይሁን። ፍቅሬ ለእናንተ በጣም እየጨመረ ነው። እወዳችኋለሁ። አሜን እግዚአብሔር አሜን። አምላክ አብዝቶ ተባረክ። ይባርካችሁ። ከቀኖች ሁሉ ተለይቶ የተባረከ የተለየ ቀን ይሁንላችሁ። አሜን አሜን ቻው፣ አሜን። ተባረኩ። መልካም ቀን። ደህና ዋሉ። ተባረክ። ነገ 1 ሰዓት እንገናኛለን። ጌታ አንተም ይባርካችሁ። ተባረክ።